የእግዚአብሔር ፍጹም ሰላም ለሁላችን ይሁን። የከታቴ ብርሃን ሐዋርያዊት ተሐድሶ ቤተክርስቲያን አገልጋይ የሆኑት እጅግ የምንወዳቸውና የምናከብራቸው ወንድማችን መርጌታ ጽጌ ስጦታው ለጊዜው ዝርዝር መረጃውን ይፋ ለማድረግ በሚያስቸግር ሁኔታ አገልግሎታቸውን በተመለከተ በሕግ ተከሰው በተጠርጣሪነት ዛሬ አርብ ሚያዝያ 3 ቀን 2017 ዓ.ም በቁጥጥር ስር ውለዋል። በርካቶች ጉዳዩን በሚመለከት ዝርዝር መረጃ ለማግኘትና በሚቻለው ሁሉ አብራችሁን ለመቆም ከሀገር ውስጥና ከሀገር ውጭ በተደጋጋሚ ስልክ በመደወልና በአካልም ጭምር የቤተ ክርስቲያናችንን አስተዳደር ቢሮ ድረስ በመገኘት ላሳያችሁን እውነተኛ ክርስቲያናዊ ፍቅርና ታማኝነት የሞላበት ቤተሰባዊነት እንደ ሁልጊዜው እግዚአብሔርን በልጁ በኢየሱስ ክርስቶስ ስም እናመሰግናለን። መርጌታ ጽጌ ስጦታው በሕግ አግባብ መብታቸው ተጠብቆ ፈጣን ፍትህ አግኝተው የተሐድሶ አገልግሎታቸውን በማጠናከር በቅርቡ እንደሚቀጥሉ በእግዚአብሔር ላይ ያለንን ተስፋና እምነት እየገለጠን ወዳጆቻችን ሁሉ ማለትም ነገ ቅዳሜ ከሰዓት ዝርዝር መረጃ ይዘን ለመቅረብ ስለምንሞክር በጸሎትና በአብሮነት እንድትጠብቁን በእግዚአብሔር ፍቅር እናሳስባችኋለን። በስልክና በጽሑፍ መልእክት ሁሉንም መረጃ በተናጠል ለእያንዳንዱ ሰው ለማድረስም እጅግ ስለሚቸግረን በጸሎታችሁ፣ በሙያችሁ፣ በገንዘባችሁና በምትችሉት ሁሉ ከኛ ጋር በመሆን እግዚአብሔርን አብረን የምናከብርበት ጊዜ እስኪመጣ ድረስ ጉዳዩን በአንክሮ በሚዲያችን በኩል በመከታተል አብሮነታችንን አጠናክረን እንድንቆይ እናስታውሳለን። በዚሁ አጋጣሚ የተሐድሶ ጥያቄያችንንም በፍቅር ማቅረባችንን እንደምንቀጥል በታላቅ እምነት በድጋሚ እናረጋግጣለን። ስለ ወንጌልም በሰንሰለት መልእክተኛ የሆንኩኝ መናገር እንደሚገባኝ ስለ እርሱ በግልጥ እናገር ዘንድ ለምኑ እንዳለው ሐዋርያው ቅዱስ ጳውሎስ ወንድማችን መርጌታ ጽጌ ስጦታውን በጸሎቶቻችን ሁሉ እናስባቸዋለን። የእግዚአብሔር ጸጋ በልጁ በኢየሱስ ክርስቶስ ስም ከሁላችን ጋር ይሁን። በወንጌል ስብከት ውስጥ እንግዲህ አንዱ ከሚሆነው ነገር ስለ ክርስቶስ በሰዎች ዘንድ መጠላት፣ መገፋት፣ እውነትን የምትናገር ከሆነ ብርሃንን የምታወጣ ከሆነ ብርሃንን አድምቀህ የምትሰብክ ከሆነ በዓለም ላይ ያለ ሁሉም ነው የሚቃወምህ። ምክንያቱም የክርስቶስ ተቃዋሚ መንፈስ በአንድ በተዘዋዋሪ መንገድ በሃይማኖት ቤት በአጠቃላይ ሃይማኖት ቤት ብቻ ሳይሆን ዓለሙን ሰይጣን አደራጅቶታል፣ የወንጌል ተቃዋሚ አድርጎ ማለት ነው። ስለዚህ ወንጌሉ ይቀጥላል። ዛሬም ወንጌሉ ነው የምንሰብከው። ግን ወንጌል የሚሰብኩ ወንድሞቻችን እና እህቶቻችን፣ ወገኖቻችን፣ አባቶቻችን፣ እናቶቻችን ከድሮም ዘመን ጀምሮ በተለይ የክርስቶስ የሆኑቱ እንደ ወንጌላዊ አማኝነታችን ስንገፋ፣ ስንሰደብ፣ ስንታሰር፣ ስንገደል ነው የኖር ነው። ከጥንትም እንደዚሁ ነው የኖረው። ከጥንትም እንደዚሁ ነው የቀጠለው። አሁንም አለ፣ ለወደፊትም ይመጣል። ይሄ ስለ ወንጌል ስለ ኢየሱስ ክርስቶስ የምንቀበለው ነገር ነው ማለት ነው። ስለዚህ ወንድማችን መርጌታ ጽጌ አሁን ከዛሬ ማለት ነው አይ ቲንክ አሁን 3 ሰዓት አካባቢ አሁን 3 ሰዓት ሊሆን አይደል? 3 ሰዓት አካባቢ ላይ ፍርድ ቤት ይቀርባል። ታስሯል። ፍርድ ቤት ግን ይቀርባል። የቅርብ የሚሉ ወንድሞች ጋር ደውዬ አረጋግጫለሁ። አሁን ፍርድ ቤት ይቀርባል። ፍርድ ቤት ካቀረበ በኋላ መግለጫም ይሰጣሉ ወንድሞች። እንግዲህ እስከምናውቀው ድረስ ሌላ ነገር የለም። ይህን ወንድም ካወቅኩበት ጊዜ ጀምሮ አንደኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰዋስወ ብርሃን መንፈሳዊ ኮሌጅ የሥነ መለኮት ተማሪ የሆነ ነው። ሰዋስወ ብርሃን መንፈሳዊ ኮሌጅ ደግሞ የሚገባ ሰው ቤተክርስቲያኑን የምታውቁ ሰዎች በአብነት ትምህርት ቤት በአንድ ነገር የመምህር የሆነ ወይ ደግሞ ያስመሰከረ ሰው ነው እና መርጌታ ጽጌ መርጌታ ነው። የቅዳሴ መምህር ነው። የቅኔ አዋቂ ነው እና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ማንም ሰው አያማውም። በቃ ባለሙያ ነው። የተማረ ሰው ስለሆነ ባለሙያ ነው።
እና ይሄ የክርስቶስ ኢየሱስ ወንጌል ግን ከገባው ጊዜ ጀምሮ ከዛው ከኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ሳይለቅ አሁንም በዛው ሆኖ ማለት ነው እውነትን ይዞ ይሞግታል። ብፁዓን ሊቃነ ጳጳስ ፊት ሁሉ ቀርቦ ጳጳሳቱ ፊት ሁሉ ቀርቦ ፓትርያርኩም ባሉበት ጥያቄ ተጠይቆ ከዚህ በፊት ኢቨን ቤተክርስቲያን እንኳን አላወገዘችውም፣ በወቅቱ አልተወገዘም። አሁን ብዙዎቹ ተወገዘ ምናምን ነገር ብለው ይላሉ እንጂ አባቶች በወቅቱ የነበሩት ብፁዕ አቡነ ጳውሎስ ፓትርያርክ እሳቸው ነበሩ የነበሩት፣ አላወገዙትም። ይልቁንም ያነሳቸው ጥያቄዎች በጣም 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 ስር መሰረት የሚያናጉ ጥያቄዎች ናቸው። ምክንያቱም የተማረ ሰው ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ጓዳ ጎርጓዳ የሚያውቅ ቅኔዋን፣ ዜማዋን፣ ትውፊቷን፣ ቀኖናዋን፣ ዶግማዋን የሚያውቅ አገልጋይ ነው። እውነቴን ነው ብዬ የምላችሁ። ይሄ ዝም ብሎ በዋል ፈሰስ ሲሆነ ዝም ብሎ ከመርካቶ ሻሽ ገዝቶ ዝም ብሎ የጠመጠመ ከመጠምጠም የሚባል አይነት ሰው አይደለም። ከመጠምጠም ትምህርት ይቅደም አትለውም እዚህ ሰው ፊት እና ልጅነቱን የሰጠ ነው። እነ መርጌታ ክብር ለኢየሱስ ስም እንደዚሁ በጣም ብዙዎች እኔ እስካሁን ድረስ አይደው ነው ዝም ብሎ ባተሌ ነገር እውቀት የሌለው ቤተክርስቲያኒቱን የማያውቅ ወጥቶ ዝም ብሎ የሚያጭበረብር እኔ አላየሁም። የሆነ ስናገር ማለት ብዙ በተሐድሶ ውስጥ የሚያገለግሉ አሉ። በዛው ቤተክርስቲያኒቱ ውስጥ ሆነው ራሱ እና ወንጌልን በመስበክ ብዙ ዋጋ የከፈለ ወንድም ነው። ይሄ ወንድም ከዚህ በፊት ወንጌልን በመስበክ ራሱን ቀጥቅጠውት ፈልጠውት ሆስፒታል ገብቶ እግዚአብሔር ምሕረትን አግንኖለት ህይወት እንደገና ቀጥሎለት የሚኖር ወንድም ነው። ኢቭን ከዚህ የተነሳ አይ ቲንክ ራሱ ላይ በደረሰበት ጉዳት ህመም ሁሉ መድኃኒት ሁሉ በየጊዜው እንደሚወስድ አውቃለሁ። እና ባለቤቱም ደግሞ ከዚህ በፊት በብዙ ህመም ታማ ጌታ እግዚአብሔር ይባርካችሁ በዓለም ዙሪያ ያላችሁ ወንድሞችና እህቶች ወደ ህንድ ሀገር በሕክምና እንድትሄድ እኔ ቤት ከፍቼ በጠየቅኩት መሰረት እና ጌታ እግዚአብሔር ዘመናችሁን ይባርክ። በተለይ ወንጌል አማኞች በዓለም ዙሪያ ያላችሁ ቅኖች ማለት ነው። ገንዘቡ ተዋጥቶ ወደ ህንድ ሀገር ሄዳ ሕክምናዋን ሁሉ ተከታትላ አሁን ያ የቀድሞ ስቃይ የለም፣ ግን ህመሙ የተወሰነ ቢኖርም ግን በጣም ቀድሞ ከምትሰቃየው ከነበረው ከዛ ስቃይ ውስጥ ወጣው። እንደውም አሁን ባለፈው ቴሌቪዥን ላይ ሁሉ ቀርበው ኢንተርቪው ሲደረግላቸው እሷም ነበረች እህቴ መድን ከእጇ ሁሉ በልቻለሁ፣ አብረን ጠጥተናል ቤታቸው እና ወንጌልን በማገልገል በጣም ወንድሞቼ እናቶቼ ይሄ ያው እግዚአብሔር ምስክር ነው፣ በጣም ዋጋ የከፈለ ወንድም ነው። እየከፈለም ያለው ወንድም ነው። በተሐድሶ ውስጥ እዛው ቤተክርስቲያን ውስጥ ሆኖ ማለት ነው። አልወጣም፣ ለምን እወጣለሁ? ወንጌሉን ይዤ የገባኝን እውነት ይዤ እዚሁ እቀመጣለሁ። ጴንጤዎች ጋር አልሄድም። ጴንጤን ሐሰተኛ ብዬ አይደለም አልሰድባቸውም፣ ግን እኔ ኦርቶዶክስ ነኝ። ይህን የገባኝን እውነት ይዤ እዚሁ ሆኜ ወንጌሉን እቀጥላለሁ ብሎ ያለ አሁን በኦርቶዶክስነት ውስጥ ያለ ወንድም ነው እና ግን እንግዲህ ፋሲካ ሲመጣ እንግዲህ አሁን በኋላ ላይ ከፍርድ ቤት ምናልባት እዚሁ ላይቭ ላይ እያለን ከፍርድ ቤት የተከሰሰበትን ምክንያት እንሰማለን ማለት ነው። የተከሰሰበትን ምክንያት እንሰማለን፣ ግን በእስር ላይ ነው ያለው። አይታው ችግር የለውም። እኔም እፎይ ነኝ ምናምን ነገር ብሎ ለእኔም ጽጌ ነኝ ምናምን ነገር እንደዚህ የለም። ስለ ወንጌል ነው ወንድማችን፣ ስለ ወንጌል ነው። ወንጌል ነው የሰበከው እና ለምን አሰራችሁት ዳውን አንልም። እኛ እንደዛ አንልም። በቃ የወንጌል ባህሪው ይሄ ነው። የወንጌል ጠባዩ ይሄ ነው። የኦርቶዶክስ ተሐድሶም ሁን ኦርቶዶክስም ሁን ሙስሊምም ሁን ጴንጤም ሁን ካቶሊክም ሁን ባለበት ቤተ እምነት ውስጥ መጽሐፍ ቅዱስን ይዘህ ኢየሱስ ያድናል ብለህ ካልክ ዓለሙን የሚነሳብህ በቃ ስለ ስሜ በሁሉ ዘንድ የተጠላችሁ ትሆናላችሁ ብሎ ስላለ በሉ እንግዲህ እንትን እንበል እምልህ እንግዲህ እኔም ጽጌ ነኝ ምናምን ነገር እያለን ግርግር መሪ ጌታን አስገባው። እሺ መሪ ያለ እኔ ወርዳለሁ። ቆይ ቢንዬ እኔ ወርዳለሁ። ተባረኩ።
ኦኬ እሺ። እና እሺ መሪ ኢንቫይት አድርጌሃለሁ። እሺ ታቡ በደንብ ይፍጠን ወንድሞቼ እና እህቶቼ፣ ጸጋ ይብዛላችሁ። ታብ በደንብ ይፍጠን። በደንብ ታቡ በደንብ ነው መቀጠል ያለበት። ኤርሚዬ ቅዳሜ ፍርድ ቤት ክፍት ነው እንዴ? ቅዳሜ እኮ ፍርድ ቤት ክፍት አይደለም። ነገ ሰኞ ነው የተባለው። አይ ቲንክ ዛሬ መሰለኝ። ቅዳሜ ፍርድ ቤት ይከፈታል እንዴ? አይ ዶንት ኖ፣ ግን አሁን 9 ሰዓት ምናምን ነገር የሚል ማነው 3 ሰዓት የሚል ሰምቻለሁ። ምናልባት ሰኞ ብሎኛል። አይ ዶንት ኖ ችግር የለም፣ መልሼ ማጣራት እችላለሁ በደቂቃዎች ውስጥ። ዝግ ነው። ኦኬ ዝግ ነው። ለምን መሰለህ ብዙ ጊዜ እንደዚህ ቅዳሜና እሑድ ለምን ማለት ሲፈለግ ሰውን አርብ ይታሰራል። ቅዳሜና እሑድ ፍርድ ቤት ስለማይኖር ተረዳኸኝ? እኔ ችግር የለም አረጋግጣለሁ። የቅርብ ወንድም ነው። ችግር የለም አረጋግጣለሁ። ችግር የለም። ኦኬ በቃ ተው። ታብታብ አድርጎ ወገኖች፣ ታብታብ። ቅዳሜና የሚገርም ነው። መቼ ታሰረ ኤርሚ? መሪ ዛሬ ነው የሰማሁት። ሰላም ነህ? ደህና ነኝ ጌታ። ሚዩት አድርገው መርጌታ። እንዴ አሰሩት እንዴ ዛሬ? አሁን እየወጣ እሺ ቤተክርስቲያን ቅዳሴው ነው ሞር የሚሰማው። ስትወጣ ትደውልልናለህ ከቤተክርስቲያን። እሺ ኦኬ። እኔ ዛሬ የሰማሁት ትናንትና ነው የታሰረው። ትናንትና የታሰረው ትናንት ነው የታሰረው። ለእኔ ዛሬ ነው የሰማሁት እኮ አልኳቸው። ትናንትና ነው የታሰረው። ችግር የለው ይሰሩት። ወንጌሉ አይታሰርም። መርጌታ ጽጌ ታሰረ ማለት ወንጌሉ አይታሰርም። ሰንበዲ ታሰረ ማለት ወንጌሉ አይታሰርም። ይሄንን ለሄሮድስም አልተቻለው፣ ለጲላጦስም አልተቻለው፣ ለሮማ ቄሳሮችም አልተቻላቸውም። ይሄንን እውነት ለማዳፈን አልተቻላቸውም። ታላላቅ ኃያላን የተባሉ ነገስታት እንግዲህ የሮም ኪንግደም ነበር እንግዲህ በወቅቱ ትልቁን ግዛት ምንድነው የሰሜን አፍሪካን፣ የደቡብ አውሮፓን፣ ዌስተርን ኤዥያን በሙሉ ይዞ ያስተዳድር የነበረው ኢምፓየር የሮም ኢምፓየር ነበር። ስለዚህ በአሰቃቂ ሁኔታ በማሰር በመደብደብ በመግደል ጌታችን ኢየሱስ ክርስቶስ ወደዚህ ዓለም ይዞት የመጣው የአባቱን የራሱን መንግስት እና የሰበከውን ስብከተ ወንጌል ማንም ሊያስቆሙ አልቻለም። ሊታሰሩ ይችላሉ። እነ ጳውሎስ ታስረዋል። ሰባኪያን ታስረዋል። ምድራችን ላይ ምን ጳውሎስ ብቻ ምድራችን ላይ ያሉ ወንድሞቻችን ፓስተሮች፣ እናቶች፣ አባቶች አሉ እኮ በህይወት አሉ። ደርግ በእስር ቤት አስገብቶ አበሳቸውን ያሳያቸው የነበሩ እኮ ሰዎች አሉ። ዛሬም በኤርትራ መከራ የሚቀበሉ በጣም ብዙዎች አሉ። በኮንቴነር ውስጥ ታሽገው ታፍነው የምዕራባውያን ሰላዮች ናቸው እየተባሉ ወንጌልን ስለሰበኩ ዋጋ የሚከፍሉ ሰዎች አሉ እና በጸሎት እናስበዋለን ወንድማችንን፣ እንደዚሁም ሌሎችንም ሰዎች። ወንጌሉ ግን ይቀጥላል። ወንጌሉ ግን አይታሰርም። ወንጌሉ ግን ዛሬም ያብባል እና እግዚአብሔር አምላክ የተባረከ ይሁን። ስለዚህ በዚህ ሀሳብ ላይ ነው የምንቀጥለው። ታቡን ግን አሁን ኮፒ ሊንክ እና ሼር ኮሜንቱን ተዉትና ታብ አድርጉት ወገኖች፣ ታብ አድርጉ። ታቡ በደንብ ይቀጥል። አሁን ኮሜንት መጽሐፉን ተዉት ወንድሞች፣ እናቶች፣ ታብ አድርጉ። ወንድሞች ሰላም ይበሉ። እግዚአብሔር ይባረክ። ዶክተር ከአንተ ልጀምር። ምናልባት ሰላም በልና እናንተ ጋር ምሽትም ስለሆነ ምናልባት በጊዜ ማውጣት ካለብህ እድሉን ለአንተ ልስጥህ። በቃ ወንጌሉ ይቀጥላል። ሌላ ምንም ምንድነው በዚህ እንትን ልባችን አይሸበርም። ኦኬ ይዘውታል እስር ቤት ዛሬ የሚቅረብ አይ ቲንክ ሰኞ እንሰማዋለን። ቅድም አሁን ግን ስሰማ ዛሬ ነው ብሎ ያለኝ። አሁን እናንተ እያወራችሁ አጣራለሁኝ። ለእግዚአብሔር ክብር ይሁን። ግን ምድራችን ላይ እንዴት ነው? ፍትህ እኮ የለም ምናምን ነገር የእነሱን እየደበቁ ምናምን ነገር እያሉ
እንደዚህ እኛን እንትን እያሉ አይ እኛ እንደዛ መብት ከሰው መብት አንጠይቅም። ስለ ወንጌል ከሰው መብት አንጠይቅም። የምድራውያን መንግስታት ስለ ወንጌል መብታችን እንዲያስከብሩልን ከጠየቀን ነው መብታችንን የምንጠይቀው። ምንድነው? ወንጌል ሳንሰብክ ከመጣው ከነኩን ኦኬ፣ ወንጌልም ሰብከን መንግስት መጥቶ በህግ የሚጠይቅ ከሆነ ኦኬ እና እሱን ለሱ የሆነ መልስ እንመልሳለን። ከዛ ውጪ ግን እንደው ግን እንደ ሰው እንደ ኢትዮጵያ ግን ካየህ የመጨረሻ ሰዎች ሊያደርጉት የሚችሉት ነገር ቢኖር ወይ ማሰር ነው ወይ መግደል። እና በዚህ ሐሳብ ላይ እንቀጥላለን። ተባረኩ። ዶክተር የሰላም በልና ወገኖች ወደ 1 ሚሊዮን ይግባ። ታብ አድርጉት፣ ሼሩን ተውት ወገኖች፣ ሼር ኮፒ ሊንኩን ተውትና ታብ አድርጉት። ታብ ይደረግ። ጸጋ ይብዛላችሁ። ዶክተር የሰላም በል ቀጥል። ሰላም ቅዱሳን እንደምን አላችሁ? እርምዬ ሁላችሁም እንደምናችሁ? ቤኒ መሪጌታ፣ ወሲ ዳግዬ፣ ዮሐንስ መርሲ ማያችሁ በጠቅላላ ፋሪስ እንደምን አላችሁ? እርምዬ ቀን የሰማሁት ነው መሰለኝ። ሌሎች ሰዎችም አሉ መሰለኝ አብረው የተያዙና አይ እንዳልክዬን ጠይቄያለሁ። እንዳልክዬ ያልታሰረ ጠዋት ላይ አውርቼዋለሁ። በባለፈው ሳምንት ነው ምናምን ነገር ነው ፖሊስ ጣቢያ ጠርተውኝ ጠይቀውን እኔ እንትን ብያለሁ አልታሰርኩኝ ብሎ ጠዋት ላይ አውርቼዋለሁ። ዛሬ ጠዋት ማለት ነው። የጽጌን ሰምቻለሁ። አይ ቲንክ ሌላም ሰው ያለ ይመስለኛል። እና የእንዳልክ ግን አልታሰረም። እንግዲህ ወንጌል አንተም እንደተናገርከው ባህሪው ነው። ሰው ለወንጌል ዋጋ መክፈል አለበት። ስለዚህ ወንጌል ባህሪው ነው። እኛ ወንጌል ዋጋ ያስከፍላል ለማንም ሰው ወንጌል ለሚናገር ሰው እና ምንም እንትን በቃ ዋጋውን እግዚአብሔር ነው እንግዲህ እንትን የሚገኘው። መሪጌታ በጣም የምወዳቸው ሰው ናቸው። ጽጌ የዛሬ 18 ዓመት አካባቢ ፓልቶክ ላይ ያገለግሉን ነበር። በጣም ደስ የሚሉኝ ሰው ናቸው። አሁን ጸልይላቸዋለን። እንግዲህ ቀጥሎ እኔም እየሰማኋችሁ ነው። 2 ቪዲዮዎች ልኬልሃለሁ። ቅድም አላየሁም በመሰለኝ በቴሌግራም። አሁን ገና አየሁት ዶክተር። ራሴው ሞዲፋይ አድርጌ የሰራኋቸው። አየዋለሁ ዶክተር። አሁን ገና አየሁት። ኦኬ እሺ፣ እግዚአብሔር ይባረክ። ወገኖች ታቡ በጣም ይሄድ ጥሩ ነው እያደረጋችሁት ያለሁት። ወደ 500,000 ደርሷል። ይቀጥል። ጌታ ዘመናችሁን ይባርክ። ተባረኩ። ትንሽ ከልጆች ጋር ስለሆንኩኝ በየማዕከል ላይ ሚዩት እያደረኩኝ ጊዜ ለእናንተ እሰጣለሁኝ። እንቀጥላለን። እግዚአብሔር ይባረክ። እህትዬ በቃ ታብታብ አድርጉ። እሺ፣ ጸጋ ይብዛላችሁ። አንድ ኮሜንት ነው ከታች ያለችው ማለት ነው። እስኪ ታብታብ አድርጉ። ምንም በቃ ይታወቃል። እሺ፣ ጌታ ይባረክ። እህትዬው በቃ ቤቱን መሪው። እስኪ ፋሬስን እድል ስጪው። ከታች እየጀመረ እንቀጥል። ለሌሎችም ለሁሉም እንዲናገሩ እድል ስጫቸው። ሼርሚ የኔታ እንኳን ደህና መጡ። ሰላም ለእናንተ ይሁን። እንዴት ናችሁ? ደህና ነን። ሰላም በሉን እና ሀሳቦትን ከዛ ለሌሎቹ እድል እንሰጣለን። ኦኬ፣ ያው ሁላችሁም እያላችሁት ነውና በእርግጥ ያው ሌላም አንድ መሪጌታም ታስሯል ይባላል። እንግዲህ ያው የወንጌል ባህሪው ነው። በመሰረቱ ወንጌል ዝም ብሎ ከሆነ ልክ አባቶቻችን እንዳሳለፉ ወንጌል ከይቅርታ ጋር ያኛው መሪጌታ የሚባለው
እኔ ቤት ውስጥ ለሱ ሰው እናንተ መናገር ከፈለጋችሁ አይ የራሳችሁ ቤት መናገር ትችላላችሁ። እሱ በካውንስሉ ራሱ በኢትዮጵያ ወንጌላውያን ቤተክርስቲያናት በካውንስሉ የተወገዘ በጣም ትክክል ያልሆነ ሰው ነው። እሱን በተመለከተ እኔ እዚህ አናገርም። ስለዚህ ወንድም ግን ህይወቱንም ጭምር ኑሮውንም ጭምር አውቃለሁኝ፣ አገልግሎቱንም ጭምር አውቃለሁኝ እና እውነት ነው። ያኛው ግን በአብያተ ክርስቲያናትም የተወገዘ ነው። አንዳንድ አድራጎቱም ትክክል አይደለም። ባለፈውም ተናግረናል። እኔ አይመለከትም። ትክክል። አይ እኔ ዝም ብዬ ሀሳቡን ያልኩት እንጂ ልክ ነህ፣ እውነትን ነው ብዬ መርጌታ ጽጌ በጣም የምንወዳቸው የምናከብራቸው ለእኛ ራሱ አሁን ላለንበት የወንጌል ብርሃን ትልቅ አርያና ምሳሌ የሆኑን አባት ናቸው። ባለቤታቸውም ጭምር ብዙ ዋጋ ከፍለዋል። ቅድም ኤርሚዬ እንዳልከው ደብረ ሊባኖስ ብዙ የተደበደቡ ናቸው። ከነርግሉ በቀለ ጋር ብዙ ዋጋ የከፈሉ ናቸው። የቤተ ክርስቲያን ልጅ ናቸው፣ የተማሩ ናቸው። በሙግት ማንም ሊሟገታቸው ፊት ለፊት አይችልም። ያው አማራጩ የሚያደርጉት ይኸው ማሰር ነው፣ ያው በተዘዋዋሪ መደብደብ ነው እንጂ ፊት ለፊትማ መቋቋም አይችላቸውም። እስከዛሬም እንኳን እስቲ ፊት ለፊት ጥያቄ አለን ኦርቶዶክስ መልስ ካላት እኛም ጥያቄ አለን ሲሉ አንድ ቀን አቅርበው መጀመሪያ ላይ ብቻ ፊት ለፊት እንትን አሏቸው። ከዛ ምንም መልስ የላቸውም። ከዛ በኋላ አንድ ቀን እንትን ብለዋቸው አያውቁምና በተለያየ ነገር በባለቤታቸውም ብዙ ዋጋ ከፍለዋል። ያው ምናልባት መርጌታና የምናውቀው ብዙ ነገር አለ። ብዙ ባለቤታቸውም ላሁን ላለችበት ሁሉ ብዙ ነገር ዋጋ አስከፍሏቸዋል በማይበር ቅዱሳን አማካኝነት። ዛሬም ይሆን አሁን እያለውና እንግዲህ ያው የወንጌል ባህሪው ስለሆነ ወንጌል አይታሰርም፣ ይቀጥላል። እንጸልያለን። ጌታ ደግሞ መልካም ያደርጋል ብዬ አስባለሁ። ተባረኩ። እሺ የኔታ ጌታ ኢየሱስ ይባርኩ። ተባረኩ። አይ ቲንክ መሪጌታ የሚመች ቦታ አይደሉም። ወገኖች በደንብ ታፕ አድርጉ። ጆይ የሚመች ከሆነ እንትን ማለት ትችላለህ። ወገኖች በደንብ ታፕ አድርጉ። እሺ ጆይ እሺ። ሜርሲዬ ብሩኩኝ፣ ተባረኪ። ኤርሚዬ ብሩኩን፣ ሊንዳጊ፣ ቢኒ፣ ኦሲ፣ መሪጌታ፣ ጥላይ፣ ፋሬስ ብሩኩኑ፣ ሰላማችሁ ይብዛ። መቼስ ደስ ሊለን ነው የሚገባው። ለምንድን ነው ደስ ሊለን የሚገባው? እንግዲህ ከ12ቱ ሐዋርያት ጳውሎስንም ቢጨምር የበጉ ስላደለ 13ኛም አራቱ ታስረዋል። ጴጥሮስ ታስረዋል፣ ጳውሎስ፣ ሲላስ፣ ዮሐንስ ታስረዋል። ወደ 2/3 ነው ወደ 1/3 የሚሆኑት ሐዋርያት እንግዲህ ታስረዋል ማለት ነው። ከዚህ ምንድን ነው የምናየው? መታሰር ሐዋርያዊ ቅብብሎች ነው ማለት ነው ወገኖች። ሐዋርያዊ ቅብብሎች ሌላ ነገር አይደለም፣ መታሰርንም ይጨምራል። ሌላ ቅብብሎች የለም። ስለዚህ እነሱ ይታሰሩ ነበር። ከ2000 ዓመት በኋላ ይሄው የሚታሰር ሰው አለ። ስለ ወንጌል ምን ስላለ? ወንጌልን ስለተናገረ ስለሰበከ ማለት ነው። መሪጌታ ጽጌን ወደ 12 ዓመት ነው የማውቀው። በጣም በቅርብ አውቀዋለሁ። ኑሮውን ሁሉ አውቅ ነበረ። ባለቤቱ መድንም እናውቃለን ያለችበትን ሁኔታ። በዛ ሁሉ ጊዜ እንግዲህ መሀል እንደዋወላለን፣ በአካል የምንገናኝ ነበር። ብዙ የእግዚአብሔርን ነገር አብረን ሰርተናል ብዬ አስባለሁ። እግዚአብሔር ይባርከው። እኔ በዛን ጊዜ በግል ነው የተዋወቅኩት። ስልኩን ከየትም ፈልጌ በቃ አገልግሎቱ በጣም ልቤን ነክቶት፣ በጣም ትልቅ የተከበረ ሰው ነው። አሁን 3 ነገር ያስፈልጋል። እንግዲህ ወደ ገደለው ስንገባ 3 ነገር ያስፈልጋል። አንድ ጸሎት፣ ኦፍ ኮርስ ምንም ጥያቄ የለውም፣ ጸሎት ያስፈልጋል። ሁለተኛ እንግዲህ እግዚአብሔር የተባረከ ይሁን፣ የወንጌል አማኙም በታድሶም ያለው እሳት የላሰ የተማረ ጠበቆች በተለያየ ሙያ ያሉ ሰዎች አሉ። በጥብቅናም የሚደግፉት ሰዎች በእርግጠኝነት ይኖራሉ። እዚህም ያላችሁ ሰዎች በጣም በጥብቅና ሙያም ኤክስፒሪየንስ ያላችሁ ሰዎች በጥብቅናም ልትደግፉት አፕሮች ልታደርጉ ትችላላችሁ። በእነ ኤርሚ በኩልም ይሆን ሰዎች ስለሚገኙ እኛንም ብታናግሩን በጥብቅና ይደገፋል። ከጸሎቱ ቀጥሎ 3ኛ በጣም ሊረሳ የማይገባው ቤተሰብ መደገፍ ነው። ባለቤቱ መድህን ሎንሊ ነች፣ ብቻዋን ነች። ያው ከዘመድ ከአዝማድ የተጠሉ የተገለሉ ናቸው። ስለዚህ እኛ ደግሞ ቤተሰቡን አንቀባረን ያዕቆብ 1:27 ላይ የሚል አለ ስለ ጥሩ ስለ መልካም አምልኮ የታሰሩትን መበለቶችን መደገፍ መጠየቅ የሚል ነገር አለ እና እሷንም መጠየቅ መደገፍም ግዴታችን ነው። እንደውም
በቃ ጠላት አሳሪው አካል እስኪያፍር ድረስ አሳሳሪው አካል እስኪያፍር ድረስ በደንብ አይዞሽ ብለን ጠይቀን ደግፈን የሚደረገውን ነገር ሁሉ ኤርሚ እንግዲህ በኋላ ሀሳብ ጀነሬት ሊያደርግ ይችላል። በዛ መሰረት አንቀባረን ነው የምናቆያቸው። ከሁሉ በላይ አትስጉ፣ እግዚአብሔር መልካም ነው። ሐዋርያዊ ቅብብሎች ስለሆነ መታሰር ምንም ችግር የለውም። ከሁሉ በላይ አርብ ሰው የሚጠላውን ሰው የሚያሳስረው ቅዳሜና እሑድ ፍርድ ቤትም ስለሌለ በ48 ሰዓት ፍርድ ቤት ይቅረብ የሚለው ነገር አይፈጸምም። ስለዚህ ሰኞ ነው ዞሮ ዞሮ ምንም ማለት አይደለም። የወንጌል አርበኞች እንደ መሪጌታ ጽጌ አይነቶች ኑሯቸው ራሱ ለወንጌል ሲሉ ከእስር ቤት ያነሰ ኑሮ ነው የሚኖሩት። ስለማቅ ነው ይኖሩ የነበረው ከእስር ቤት ስለ ወንጌል ብለው ቢሸቅጡ ቢሸጡ ቢቀጥፉ ምን ቢሉ የተሻለ ኑሮ መኖር ሲችሉ ግን ስለ ወንጌል ብለው እንደዛ የሚኖሩ ሰዎች ናቸው። መሪጌታ ጽጌ ብዙ ዋጋ ከፍሏል። የተደበደበውንም ቅድም ሲያነሳ ነበር ወንድማችን ቅጥቅጥ ነው የተደረገው። የተቀጠቀጠ ሰው ጭንቅላቱ የተጎዳ በዛ ምክንያት መድኃኒት የሚወስድ ሰው ዛሬ አሬስትድ ቢሆን ኢምፕሪዝን እንዳለ አሬስትድ ነው ለጥያቄ ነው። እንደው በስጋም በአይምሮም ስንመለከት ጉዳዩ ከዋስትና የወጣ ነገር አይሆንም። በጥቂት ሺህ ብሮች በዋስትና ሊወጣ የሚችል ነው። በውጭ ሆኖ ሊነጋገር የሚችል ነው። ወንጌሉም ስለማይቆም ወንጌሉ ይቀጥላል ማለት ነው። ደስ የሚለው ነገር 1000 መሪጌታ ጽጌዎች ደግሞ አሁን ምን ይላሉ? ይነቃቃሉ፣ ውስጣቸው ክሊክ ያደርጋል፣ ሃሌሉያ ይላሉ። ስለዚህ የእግዚአብሔርን ስራ እንሰራለን፣ የምንሰራ ብዙ አለን። ማሸማቀቅ፣ ማሳሰር፣ በግንባር ሲሸነፉ በማሳሰር ድል የሚያገኙ ማሸማቀቅ የሚችሉ የሚመስላቸው ሰዎች መልቲፕላይ ነው የሚያደርጉን፣ ያበዙናል። ለወንጌል የቆረጥነውን ስለሚያበዙን በዛ መሰረት እንትንናለን። ከሁሉ በላይ መታሰር ሐዋርያዊ ቅብብሎች ነው የሚለውን ነገር ዛሬ እንደ ስሎጋን ይዘን ደስ ሊለን ይገባል። እግዚአብሔር ይባርካችሁ። ዋው ጆዬ በጣም ደስ ይላል በእውነት የሚገርም ንግግር ነው። ጌታ ኢየሱስ ዘመንህን ይባርክ። በእውነት ወገኖች እንግዲህ ብዙ ላይቮች ሊከፈቱ ይችላሉ። ሐዋርያዊ ቅብብሎሽ መታሰሩን ተቀብለናል ማለት ነው። አይ ቲንክ ዳግዬ እና ሆሲ የተመቻቸው አልመሰለኝም። ቢንዬ ቀጥል። ተባረኩሽ። መጣክ? እሺ ቢንዬ አላወራም። ያወራሉ። ዛሬ ነው ፍርድ ቤት የሚቀርበው። የፌዴራል ፍርድ ቤት ይሰራል ስሩ ተብሎ ፌዴራል ፍርድ ቤት እስከ ግማሽ ቀን ድረስ ይሰራል ብለው ነግረውኛል። አሁን እዛው ናቸው ያሉት ወገኖች። ኦኬ፣ ስለዚህ ታብና ኮፕሊንግ ሼር እናድርገው። ቀጥሉ። ጸጋ ይዛላችሁ። ቢንዬ ይመችሃል? አለክ? እሺ አለኝ። ጆዬ ጌታ ይባርክ። ሐዋርያዊ ቅብብሎች ለካ እስርም ሐዋርያዊ ቅብብሎች መሆኑን አሁን ስታወራው ነው በዛ ኮንቴክስት ያሰብኩት። ቢሆንስ የስ ሐዋርያዊ ቅብብሎች ማለት ይሄ ነው። መታሰራቸውንም መገፋታቸውንም ፕሬዙን ብቻ ሳይሆን መከራቸውንም አብሮ መቀበል ሐዋርያዊ ቅብብሎች ነው። እና ይህ ሐዋርያዊ ቅብብሎች እንግዲህ ድሮም ነበር፣ አሁንም አለ። አባቶቻችንንም አስረዋቸዋል። ለምን ነው የታሰሩት? የኢየሱስን ጌትነት ፐብሊክሊ ዲክሌር ስላደረጉ ነው። ሃይማኖት በጣም የሚንጫጫው ሃይማኖት በጣም ነው የሚንጫጫው፣ በጣም ነው የሚደነግጠው። ኢየሱስ የሚባለው ስም ሲነሳ ሃይማኖት ግራ ይገባዋል። ምክንያቱም ሌላ ነገር አበጅቶ እየኖረ ስለሆነ። መሪጌታ ጽጌ በእውነት ለዚህ ስም መከራ ለመቀበል የተገባው ሰው ሆኖ አሁን ዛሬ በእስር ቤት መሆኑ ክብር ለኢየሱስ ይሁን። በእውነት አንዳንዴ በዞይ እንደዚህ አይነት መከራዎች፣ እንደዚህ አይነት መገፋቶች ለስሙ ዋጋቸው እጅጉን ታላቅ ስለሆነ መጽሐፉ እንደሚናገረው ስለ መሪጌታ እንግዲህ ስለ መሪጌታ ጽጌ የእስራኤል አምላክ ስሙ የተባረከ ይሁን። ጆዬ በጣም ባነሳቸው ሀሳቦች በጣም ገዝተውኛል። እውነተኛ አምልኮ የሆነው እርሱ የታሰሩትን መጠየቅ፣ እንደዚሁም
መበለቶችንም መርዳት በጣም 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 that's the true worship። እውነተኛ አምልኮ አንደኛው መገለጫው እሱ ነው። እውነተኛ አምልኮ ጌታ እንወድሃለን ብቻ ብሎ መዘመር አይደለም። መልካም ነው እሱም፣ ግን እውነተኛ አምልኮ በዚህ ይገለጣል። ያንን እንግዲህ የራሱ የሆነ ሀሳብ የሚጨምርበት ካለ እሱን እናይና እንትን እንላለን፣ ኦርጋናይዝ እናደርጋለን። ከዛ በተረፈ በጣም ደስ ያለኝ ነገር መታሰር ከጀመረ በጣም በቃ ትክክለኛ ስራ እየሰራን ነው ማለት ነው። አሁን እየነቃን ነው ማለት ነው። አሁን በእውነት የክርስቶስ ኢየሱስን ስም ፐብሊክሊ ዲክሌር እያደረግን ነው ማለት ነው። በእውነት ወንጌልን እየተናገርን ነው ማለት ነው። ምክንያቱም ዓለም እኮ ደስ ሊለው አይገባም። ወንጌል ስትነግረው አዎ ልክ ነህ እያለ የተስማማ ከአንተ ጋር እኮ ትከሻ ለትከሻ ተጋፍቶ ይኖራል ማለት እኮ አለ። ወንጌል ስትነግረው እኮ ይበሳጫል፣ ይናደዳል። ስለዚህ በቃ መሪ ጌታ የደረሳቸው በእውነት ወንጌልን ተናግረዋል፣ ወንጌልን ሰብከዋል። በህይወታቸውም አስተምሯቸውም ደግሞ የተመሰከረላቸው የወንጌል አርበኛ ናቸው የጌታ አገልጋይ እና ከኛ የሚጠበቀውን እናደርጋለን። እኔ ማናችሁንም በተለይ ከሳሹን አካል እንዲህ ናችሁ እንደዛ ናችሁ ብዬ አልናገራችሁ። ግን አንድ እውነት አለ፣ የክርስቶስ ኢየሱስ ተቃዋሚ መሆናችሁ ግልጽ ነው። ምክንያቱም ኢየሱስን የሚሰብከውን እንዲታሰር ምክንያት ስለሆናችሁ ተቃዋሚ ናችሁ። እኛም ከድሮ ጀምሮ የምንለው ይሄ ነው። ትቃወሙታላችሁ ጌታን አታውቁትም ስንል በዚህ በምክንያት ነው። ስለዚህ ጌታ ይባረክ። ስለዚህ የጌታ ባሪያ ከኛ የሚጠበቀውን ደግሞ እየተመካከርን እናደርጋለን። የጌታ ኢየሱስ ክርስቶስ ስም የተባረከ ይሁን። አሁንም እስከ ለዘላለም ወንጌል ታስሮ አያውቅም። ሰዎች ወንጌልን የሚሰብኩ ሰዎች ታስረዋል በዘመናት መካከል። እነ ጳውሎስን የሚያክሉ ታላላቅ ሐዋርያት፣ እነ ጴጥሮስን እንደዚሁ አስቀድሞ ይብን የነበሩ ነቢያት ስለተናገሩት እንኳን ትንቢት ሊመጣ ስላለው እንኳን ስለተናገሩት ትንቢት እንኳን ብዙዎች ተገድለዋል፣ ወደ ጉድጓድ ተጥለዋል፣ ብዙዎች ተሰቃይተዋል። ሰዎች በዘመናት መካከል እግዚአብሔር ሲናገርባቸው ወይንም ጌታ በእነሱ ሆኖ ሲናገር ሰዎች ብዙ ነገር ሆነዋል። የእግዚአብሔር ድምፅ ግን አይታሰርም። ኢየሱስን ግን ልታስቆት አትችሉም። እስር ቤቱም ሆኖ ነፃ ያወጣል፣ ሲኦልም ሄዶ ነፃ ያወጣል፣ ምድር ላይ ከምድር በታች ሆኖ ነፃ ያወጣል። የኢየሱስ ስሙ ሊታሰር ፈጽሞ አይችልም። ይኸው አለ thousands of years አለ። አሁንም ክሌም ይደረጋል። ይህ ስም ብዙሃንን እየማረከ ብዙሃንን ወደ መንግስት እያፈለሰ የጌታ የኢየሱስ ክርስቶስ ስም አይታሰርም። እሱን ስሙን የሚናገሩት ሊታሰሩ ይችላሉ። ኢየሱስን ግን ማሰር አትችሉም። ጌታ ይባረክ፣ ስሙ ይባረክ። ኤርሜ እንቀጥል። አንዳንድ ሀሳቦች ጀምራቸው ካሉ እነሱ ላይ በደንብ ዲስከስ እናደርግና መደረግ ያለበትን እናደርጋለን። ተባርኩ ወገኖች። ሰላምና ጸጋ ይብዛላችሁ። ክብር ለጌታ ይሁን። ኤርሚ ቅድም ሰላም ብያቸዋለሁ። ቤቲ፣ እሺ፣ ማን መርሲ፣ ሁላችሁም የእግዚአብሔር ስም ብርኩ ይሁን። ጽጌ፣ እንግዲህ ወንጌል በማሰር የሚቆም አይደለም። አንደኛ ወጥቷል ወንጌል አሁን ሊታሰር በማይችል መንገድ ላይ ደርሷል። ምንም ነገር ማንም ሊያስቆመው የማይችል ደረጃ ላይ ደርሷል። አሁን በፍጹም ሰዎችን፣ ግለሰቦችን በማሰር በማሳደድ በመግረፍ እየጠለፉ ብዙ የምናውቀው ነገር አለ። ጠልፈው ወስደው ኮንዶሚኒየም ውስጥ አግብተው ቀጥቅጠው አይኑን ጨፍነው በመኪና ወስደው መንገድ ላይ እንትን በማለት በቃ ሁለተኛ በፍጹም ይሄ እንደዚህ ባለ አጀንዳ እንደዚህ ባለ መንገድ
ሊቆም የሚችል አይደለም። ወጣ እኮ አሁን ከእጃቸው ወጥቷል። በገዛ ዱላቸው ነው እየተገረፉ ያሉ። ቤተ ክርስቲያኒቱ ራሷ ባዘጋጀቻቸው ገድላትና ድርሳናት ነው የምትገረፈው፣ በማንም አይደለም። በዚያው የሚያስፈልገው ገድላትና ድርሳናትን ማረም ነው እንጂ እንዴት ሆኖ ይኸው እነዚህና አባ ፋሬስ ቢያንስ እኮ ከ16 ገዳማት በላይ አስተዳዳሪ የነበሩ ናቸው። ወንድም ፋሬስ ፍቅረ ዮሐንስ ይባላል። ታቦታት የሚጠርቡ ፈቃድ የተሰጣቸው ታቦት የሚጠርቡ የነበሩ ናቸው። ምን ያህል ታቦት እንዳስረከቡ አላቅም። ሰርተው ለቤተ ክህነት ምን ያህል ታቦታት እንዳስረክቡ አላቅም። ግን እንደዚህ ወጡ፣ በጣም በብዙ ቁጥር እኛም ማናቃቸው። ወደ አንድ ቦታ እንደዚህ በቅርብም ጎራ ብዬ ነበረ እና ቢያንስ ከ130 በላይ በጣም ምሁራን፣ በጣም የገረመኝ ወደ 7 ናቸው 8 አካባቢ የመጽሐፍ መምህራን፣ 4 አይና የሚባሉ 5 አይና የሆነ ኢየሱስን ጨምረውታል። ክብር ለጌታ ይሁን። ስለዚህ ወደ ጌታ ስንመጣ እንዲሁ ምንም 4 አይና የነበረ 5 አይና የሆነ ኢየሱስ እግዚአብሔር ይመስገን። እና ጽጌን በማሰር ሊያስቆሙት አይችሉም። ጽጌ በጣም ከማንም በላይ በጣም ወዳጄ፣ በጣም አብረን 90 ሴንቲሜትር ነው የምትባለው አልጋ፣ እዛ ታጣፊ አልጋ ነበረች እሷ ጋር 2 ዓመት ሙሉ አብረን 2 ዓመት 90 ዓመተ ምህረት 91 እና እስከ 92 ድረስ 92 አጋማሽ ነው እንትን ያልነው እና አብረን ነበርን። በጣም ትሁት ሰው፣ ትሁት አይገልጸውም። እኔ ስለ ጽጌ ባለፈው ወንድም ፋሬስም እየሰሙ ነበረ እየነገርኳቸው ነበርና እኔ ጽጌ ነገር አሁን ነው የሚገባኝ። አሁን ነው የሚገባኝ። ምንድነው እንዲሁ አንድ ቀን እንኳ ቤት ወልውል ብሎኝ አያውቅም። ጣውላ ቤት ነበረ የተከራየነውና አንተ ተነስ እንጂ አልጋ አንጥፍ ብሎ አያውቅም። ቀኔ እነሳለሁ፣ እዛ ጠረጴዛ ላይ ሁኜ እጽፋለሁ፣ እጽፋለሁ። እሱ ቁርስ ሰርቶ ዳቦ ገዝቶ ምናምን ነገር እንደዚህ በጣም የሚገርም ነገር። ምግብ ቤትም በጣም ተቸግረን ነበረ እዛን ጊዜ 40 ሳንቲም ነበር፣ 50 ሳንቲም ነበረ በየአይነቱ። ከዛ 75 ሳንቲም ገብቶ እየያልን 75 ሳንቲም በየአይነቱ እና ብዙ አሳልፈናል። ለመድህንም ቢሆን ደግሞ ወንጌልን በመመስከር የመጀመሪያው ሰው ነኝ ማለት ይቻላል። ገዳማቱ እዛ ጣና ገዳም ላይ፣ ጣና ገዳም ሴቶች ገዳም ነው። እዚያ ብዙ አገልግያለሁ። እነ ወለተ መድህን፣ ወለተ ተክለ ሃይማኖት፣ አጸደ ማርያም፣ ፍቅርተ ማርያም፣ እንደገና ደግሞ ወደ 13 መነኮሳት ሴቶች አብረው ወጥተዋል። በቃን ያሉ ወንጌል። እናንተ እንደዚህ በሚገርማችሁ ይሄ የእጃቸው እንትን የፈረስ የዚህ የግመል ኮቴ ነው የሚመስለው። እንዲሁ እሾህ ብትወጓቸው አይወጋም፣ እሾህ ይሰበራል። ለምን? የሰገዱበት ጉልበታቸው የሰገዱበትን ከስግደት ብዛት የተነሳ እንደዛ ሆነ። አሳረፍኳቸው እኔ። ይሄ ማለት በክርስቶስ ደም ላይ መሳደብ መቀለድ ነው። ያዳናችሁ የክርስቶስ ደም እንጂ የእናንተ አይደለም ብያቸው በደንብ ገባቸው። ወይ አሳረፉን። ባህታውያን እየመጡ ወዮላችሁ ወዮላችሁ ይሏቸዋል። ከዛ ማልቀስ ነው። ወጣቶች ናቸው። እንዲሁ እርሶ ሲመጡ ግን እንዲሁ እርፍ ነው የምንለው ምናምን እያሉ እና በዚህ በወንጌል ምስክርነትም ወለተ መድህን በጣም 11 ዓመት የገዳም አስተዳዳሪ ነበረች። ዘናጭ የምትባል ሴት፣ ዘናጭ አይገልጻትም። ጠዋት ብጫውን ለብሳ ትሄዳለች፣ ከሰዓት በኋላ ቀይ ለብሳ ትሄዳለች። እንደገና ነገ ደግሞ ሌላ አይነት ነው የምትለብሰው። እንዴት አይነት በጣም እንትን ነበረችና እግዚአብሔር ይመስገን። ግን በዚህ ጽጌን በደንብ አውቀዋለሁ። አሁን እኮ ስደውል ስልኩም እንትን አይልም እና አስሮታል ለካ እውነት ነው ማለት ነው ብዬ እንዲሁ ማመን አቅቶኝ ነበረ። ግን ወንጌል ይኸው ነው። ወንጌል ግን አይታሰርም።
እውነት ነው። ኢየሱስ አይደበቅም። ኢየሱስ የምድራችን ፀሐይ ሆኖ ይቀጥላል። ኢየሱስ በምድራችን ያበራል፣ ገና ያበራል። በጨለማ ያሉ ሁሉ ይወጣሉ። ገድላት ድርሳናት ይቀደዳሉ። ገድላት ድርሳናት አቅም አጥተዋል። አሁን አቅማቸው ደከመ፣ ኃይላቸው ደከመ። ለብዙ ሰዎች ጥያቄ ፈጥሮባቸዋል። በእነዚህ ደግሞ ከዚህ ሁሉ ደግሞ ዋና ተጽዕኖ ፈጣሪ ኤርሚ ነው። እግዚአብሔር ይባርከውና ከድሮ ጀምሮ ኤርሚ ነው። የሚገርማችሁ እንዲህ ምስክርነት ብዙ በሌላ ቦታም ተናግሬያለሁ። እንዲሁ እነዚህ እነንትና የሚባሉ ስማቸውን አልጥረው እና አኪም በሉት ማንም የሚያይ የለም። ምክንያቱ እነዚያ አያችሁ፣ ካህናቱ፣ መነኮሳቱ፣ ጳጳሳቱ መስማት የሚፈልጉት ስለ ገድላት ነው። መስማት የሚፈልጉት ስለ ድርሳናት ነው። ምን የዚህ እንትን ይላል ነው የሚሏቸው ለሌላው። እና አንድ ጊዜ ስለወጣ እግዚአብሔር ይመስገን ወንጌል አይታሰርም። እውነት ነው፣ አይታሰርም። ገና እንደገና እንገለብጠዋለን። እንዲያውም አቅም ይሆነናል። እንግዲያስ ይለይላት ብለን ይለይልሽ ብለን በቃ ይለይልሽ ስንዱ ትውልድ አመለጠሽ በወር ውስጥ በየፕሮቴስታንቱ ቸርች ላይ እንዲሁ በአንድ ወር ውስጥ እንዲሁ ከጫፍ እስከ ጫፍ በኢትዮጵያ ብቻ ምን ያህል ሰዎች ጌታን ይቀበላሉ? እስከ አስቡት። ምን ያህል ሰዎች በአንድ ጉባኤ በአንድ ቸርች ምን ያህል እንደሚቀበሉ ታውቃላችሁ? ለእነሱ ድንቅ እና እንዲሁ መገረም የሚሆንላቸው አንድ ሰው ወደ ኦርቶዶክስ ሲመለስ ይኸው አንዲት እህት ወደ ኦርቶዶክስ ተመልሳለች። ምን ታድርጋ ታዲያ? ዘፈን ሲያምራትስ እንዴ? መጨፈር ሲያምራትስ ምን ታድርግ? ምን እድል አላት? የለማ እዚህ ነፃነት የለው። የኃጢአት ነፃነት የለም። እዚህ ለኃጢአት የሞተ ማህበረሰብ ጋር ሆኖ የሚናፍቀውን የድሮ ትዝታውን ለመጨለጥ የግድ መመለስ ነው ያለበት። ባክ ማድረግ ነው ያለ። እዛ እንደ ልቡ ይሆናል። አንተ ለምን ትጠጣለህ? ትልቅ ሰው አይደለም የሚለው ማንም የለም። እሰይ ነው የሚባል። ክብር ለጌታ ይሁን። ስለዚህ የበራው ወንጌል ይቀጥላል። እናበረዋለን። ችቦውን ይዘናል፣ በእጃችን ጨብጠናል። ከዚህ በኋላ ሊያስቆመን የሚችል የለም። ኤርሚ ቀጥል። ጥሩ ነገር ነው። አሁንም ቢሆን አሁንም ገድላት ይፈርሳሉ። የቤተ ክርስቲያኒቱ አስተምሮ ገድል ላይ ስለቆመ የቆመው ገድል ላይ ነው። ገድለ ተክለ ሃይማኖት ከሌለ ተክለ ሃይማኖት የሉም። ታቦተ ተክለ ሃይማኖት የለም። ገድለ ጊዮርጊስ ከሌለ ጊዮርጊስ የሚባል የለም። ጊዮርጊስ የሚባል የኖረው ገድሉ ስላለ አይደለም። ገድሉን አሽቀንጥራ ከጣለች ታቦቱንም አሽቀንጥራ ትጥላለች። ታቦቱንም አሽቀንጥራ ትጥላለች። የቆመው ምን ላይ ስለሆነ ገድሉ ላይ ነው የቆመው። እንዲህ ነው የማርያም ከርስ የሆነ አላልቅ ያለን ቢዛቅ የአሸዋ ያህል አላልቅ ያለን የማርያም ጉድ ለምንድን ነው? ታምረ ማርያም ስላለ። በቃ ምእመናን ከዛሬ ጀምሮ ታምረ ማርያም የሚባል ነገር ገና እስኪመረመር ድረስ እባካቸው አታንብቡ። አቡነ መርሃ ኤርሚ ያውቃቸዋል። አቡነ መርሃ አናቱን ነበር የሚያፈርሱት። ናናናና ይሉና በመቋሚያ አናቱን ምን ሲሉ ታምረ ማርያም ትስል ዘርበል አባ ገብርኤልና አባ ሚካኤል በአባ ገብርኤልና በአባ ሚካኤል አውግዘናል የምትለው አንተ የተኛውን ህዝብ እንዴ? ቄሱ እያነበበ ሚስቱ እኮ ቤት ነው ያለችው። ሚስቱ አልመጣችም። ግን ዘይሰማ ተአምር ያለ ማርያም የማርያም ተአምር ያልሰማ አውግዘናል፣ ገዝተናል። እንዴ ባለቤቱ ቤቱ ናት። እናቱ አባቱ መቤት ናቸው። ስንቱ በየቀኑ ህዝብ እንደተወገዘ በ365 ቀናት ተአምረ ማርያም በተነበበ ቁጥር ህዝብ ይወገዛል። ዘይሰማ ተአምር ያለ ማርያም ወመኮነ ክርስቲያን ሆኖ የማርያምን ተአምር ያልሰማ በየቀኑ ያልሰማ ውጉዝ ከመዓርየስ በስልጣነ በአባ ሚካኤልና በአባ ገብርኤል ስልጣን አውግዘናል። እነዚህ እኮ ሙስሊም የነበሩ ናቸው እኮ። እንደም አባ ሚካኤልና አባ ገብርኤል እኮ ሙስሊም የነበሩ ናቸው። ሙስሊም የነበሩ እስልምናን ሊሰብኩ ወደ ኢትዮጵያ የመጡ ለምን የነዚህን ሰዎች መረጡ?
ሙስሊም የነበሩ እስልምናን እንዲሰብኩ። ምክንያቱ ክርስትና ከግብፅ ይመጡ የነበረ ይቅርታ ከርዕስ ወጥቻለሁ እችን አንድ ደቂቃ። ከግብፅ ይመጡ የነበሩ ጳጳሳት በገንዘብ ተገዝተው እንጂ የወንጌል ራእይ ገብቷቸው ወንጌል እናገልግል ብለው አይደለም። እንደ አንድ ቀን የአባ ጎርጎርዮስን መጽሐፍ በደንብ አድርገህ በዚህ በርዕስ ይዘህ ግለጠው ወንድም ኤርሚ። የአቡነ ጎርጎርዮስን የአቡነ ጎርጎርዮስ መጽሐፍ ቤተ ክርስቲያኒቱ ጉዷን ትወቅ። ብርና ወርቅ ተገዝተው በብርና በወርቅ ተገዝቶ የመጣ ሰው እንዴት ነው ሐዋርያው ቅብብሎሽ? ሐዋርያው ቅብብሎሽ የሚባል ነገር አለ እንዴ? በወርቅ በገዛ ገንዘባችን በወርቃችን በብራችን ተገዝቶ የመጣ ቀይ በሬያችን እያሉ ቅኔ ይቀኙ ነበረ። ቀይ በሬያችን በገዛ ወርቃችን በብራችን የተገዛ ቀይ በሬያችን እንኳን ደህና መጣህ ይሉታል በቅኔ በመወደስ። በቃ ሊቃውንቱ ይስቃሉ፣ እሱም ይስቃል ዝም ብሎ ሳይገባው። እንደው ግዕዝ አይደል ምን እያለ ይሆን እያለ ዝም ብሎ ነበር የሚስቀውና እንዲህ ባለ መንገድ ነው ወደ ሀገራችንም የመጣና ኮተታሞች የነሱ አሁን አሰረፍኖት ይላሉ። ግብፅ ጳጳሳት ኢትዮጵያ ውስጥ መጥተው ተገዝተው ብር ተከፍሏቸው ወርቅ ተከፍሎ አልደረሰኝም ካለ ንጉሱ አይላክም። ብሩ አንሷል ካለ ወርቁ አንሷል ካለ አይላክም። የሚፈቅደው ሙስሊሙ ከሊፋው ነው የሚፈቅደው። ፈርዖን ካልፈቀደ አይመጣም። እና እንደዚህ አይነት ስለነበረ ነው። ወንጌል ይቀጥላል። ወንድማችን ቢታሰር ነገ ይፈታል። ምንም እንትን የለውም። ምንም የሚዳኝበት መንገድም የለም። በምን ሊዳኝ? የትኛው አንቀጽ ላይ? ጌታ ይርዳን። ወጣ ብዬ እንትን እያልኩ ነው። እግዚአብሔር ይባርካችሁ። አብዝቼዋለሁ፣ ግን እግዚአብሔር ይመስገን። ወንጌል ያሸንፋል። አሜን። ዋግዬ መጥተሻል። እንኳን ደህና መጣሽ። የሚመችሽ ከሆነ አንዳንድ ነገር በይንና እኔም ሀሳብ አለኝ እቀጥላለሁ። አንቺን ላስቀድም ብዬ ነው የሚመችሽ ከሆነ። እሺ ሜርሲዬ፣ ሰላም ለእናንተ ይሁን። ሰላም ለሁላችሁ ከላይም ከታችም ያላችሁ በጌታ የተወደዳችሁ ቅዱሳን ሁሉ በጌታ በኢየሱስ ስም ሰላም ይድረሳችሁ። የሚገርም ነው እንግዲህ ለመሪ ጌታ ማነው ጽጌ ይሄ ነገር አዲስ አይደለም። እግዚአብሔር ግን አንድ ነገር ነውጥ ሲያመጣ የእግዚአብሔር እጅ ተነስታለች ብዬ ነው ገና እኔ ዜናውን ስሰማ ቅድም ማለዳ ላይ ያስተዋልኩት። መሪ ጌታ ጽጌ ኑሯቸው በሙሉ በወንጌል ጉዳይ ከጅማሮ ጀምሮ በብዙ ፈተና በብዙ ስቃይ ያሳለፉ ናቸው። እድለኛ ናቸው። ስለ ወንጌል መታሰር ትልቅ ክብር ነው። እግዚአብሔር ደግሞ አሁን በእኚህ ሰው ምክንያት ሊሰራ ሊያጎላ ሊያደምቅ ያለው ነገር አለና እግዚአብሔር ይሄንን ለበጎ ለውጦ እናያለን። ክብር ለጌታ ለኢየሱስ ክርስቶስ ይሁን። አሁን ደግሞ መሪ ጌታ ጽጌ ባለቤታቸው አለች። አንድ ጸሎት ያስፈልጋቸዋል። ይሄንን ጉዳይ እግዚአብሔር ደግሞ ለበጎ ተጠቅሞ ለራሷ ለዚች ለአሳሪዋ ቤተክርስቲያን እግዚአብሔር የሆነ ነገር እጁን እንዲያነሳ በክብር እንዲገለጥ ጸሎቴ ነው። ለምን እግዚአብሔር ዋጋ ሲያስከፍል እጥፍ ሊበቀል የሚፈልገው ነገር ይኖራል እና በዚህ በጣም ጸሎት ያስፈልጋል። ከጎናቸው ደግሞ መቆም የእስረኞችን ቤተሰብ ያው አምልኮ አንዱ ነው ብሏል ቅድም ጆንዬ። ይህንን በተመለከተም በጣም ልናስብና አጠገቡ ልንቆም ለዚህ ቤተሰብ ያስፈልጋል። ግን ክብር ነው እንግዲህ የወንጌል ባህሪው ነው። ሐዋርያት ታስረዋል። እነ ጳውሎስ በእስር ቤት ሆነው ወንጌል ላይ የሰሩት። ዮሐንስ ራእይ ላይ ይገርመኛል። በፍጥሞ ደሴት መርዛማ እባብ ባለበት በጣም ከባድ የሚባል የእስር ሁኔታ ውስጥ እያለ ለወደደንና ከኃጢአታችን በደሙ ላጠበን አባቱን እንድናመልክና እንድናገለግል መንግስትና ካህን ላደረገን ይላል። ያ የቄሳር ንጉስ አስሮት
መንግስት አስሮት በጊዜው ኃያል የነበረው መንግስት አስሮት መንግስት ነን ይላል፣ ካህናት ነን ይላል። እና ክህነትን የሰማይ ክህነትን የሰማይ መንግስትን ስራ የሚከለክል እስር ቢኖር ኖሮ ሞት ቢከለክል ኖሮ ዛሬ ወንጌልን እንደዚህ ሰምተን እፎይ ባላልን ነበርና እግዚአብሔር እንደ መልካም እድል እንደሚጠቀመው ተስፋ አደርጋለሁ። በጸሎታችንም እንደገና ደግሞ ስለዚህ እውነት በመነጋገርም እንድንተጋ እግዚአብሔር ይርዳን እላለሁ። ክብር ለኢየሱስ ክርስቶስ ይሁን። ወግዬ ፓስተር የጌታ ኢየሱስ ዘመንሽን ይባርክ። ተባረኩ ወገኖች፣ ወንድሞች፣ እህቶች እዚህ ሀሳባችሁን የሰጣችሁ ሁሉ ተባረኩ። ጌታ ኢየሱስ ይባርካችሁ። እኔ ቅድምም በጣም ኢምፕሬሲቭ ሆኛለሁ። ጆዬ በጣም ደስ የሚል ነው። ላይክ እንደ መርህ የሆነ ቃል ነው የሰጠህንና ከዚህ በኋላ የመሪ ጌታን የመጨረሻ ውሳኔ እስከምናውቅ ድረስ እንግዲህ እኛ ደግሞ ኦኬ ለሶሻል ሚዲያው እንሆናለን ብለን ሶሻል ሚዲያን መጠቀም እንችላለን ብለን በሶሻል ሚዲያ እስከመጣን ድረስ በሶሻል ሚዲያ ላለው ሙቭመንት ሁሉ የትኛውም ላይቭ ላይ በምትገቡበት ጊዜ ወገኖች፣ የትኛውም ደግሞ ቪዲዮ ፖስት ተደርጎ በምታዩበት ጊዜ ይሄ ትልቁ ምህረታችን ሊሆን ይገባል። ስለ ወንጌል መታሰር ሐዋርያዊ ቅብብሎች ነው የሚለውን በጣም ልንይዘው ይገባል። እኔ ግን ሁለት ነገር መናገር ፈልጋለሁ። አንደኛ ሁላችሁም ባላችሁት ሀሳብ እስማማለሁ። በጣም ልንደሰት ነው የሚገባው። ቅድም ታፕታፕ ሳስደርግ እየተናገርኩ ነበር። ቢያንስ አንድ ነፍስ ታስባለች እዛ እስር ቤት ልትድን ያለች አንድ ነፍስ አለች ማለት ነው። ኦኬ ጳውሎስና ሲላስ በፊልጵስዩስ ሊዲያና ቤተሰቡን ቃልን ሰብከው ካጠመቋቸው በኋላ እንዳሰሯቸው ኦኬ ከዛ እስር በኋላ ደግሞ ለዛ ለወህኒ ቤቱ ጠባቂ መዳን እንደሆነለት ቢያንስ ለአንድ ሰው እንደውም እዛ ክፍል ላይ ሲናገር በእስር ቤት ያሉት ሁሉ ነው እንግዲህ ቃሉ ተነገራቸው የሚለው በእስር ቤት ላሉት ሁሉ ለወህኒ ጠባቂው ብቻ ሳይሆን ኦኬ ያቺ ነፍስ ልትድን ምክንያት እንደሆነላት የመሪ ጌታ መታሰር ምናልባት የተቀጠረላት ቀን በእስር ቤት አለች። አንድም ብትሆን ምናልባት እንደገና ደግሞ ሁለተኛው ሐሳቤ ምንድነው? ምንጊዜም ጠላታችሁ የመጨረሻ ሰዓት ላይ ሲደርስ ወይም ደግሞ አንድ የሚበላ በግም ሊሆን ይችላል በሬም የመጨረሻ መንፈራፈር የሚያደርገው ሲታረድ ነው። ሲታረድ አንርሳ፣ ሚያዝያ ላይ ነው ያለነው። የመጨረሻው የገድላቶቹና የድርሳናቶቹ መታረጃ ወር የተቀጠረበት ወር ላይ ነው ያለነው። ከዚህ አንግልም ልናየው ይገባል። በጣም ብዙ መከራን ተቀብለዋል መሪ ጌታ ከዚህ በፊት በጣም ብዙ ለወንጌል ዋጋ ከፍለዋል። የመጨረሻ እጁን ግን እያሳየ ያለው ልክ ሊታረድ ሲል ነው። ኦኬ ሊቃውንቶቻቸው የተቀጣጠሩበት ቀን ላይ ሲደርስ ከተዋረድን አይቀር እናስደንግጥ። ወንጌል ደግሞ አይደነግጥም። ወንጌል አይሸሽም። እሱ ብቻውን ድል ያደርጋል። እሱ ብቻውን ከፍ ይላል። ሃሌሉያ። መሪ ጌታ ቢታሰሩ በጣም ብዙ መሪ ጌታዎች አሉ በዓለም ዙሪያ። እሳቸው ቢታሰሩ ይሄውኛ እኮ በስልክ እኮ ምድራችን ላይ መድረስ እየቻለን ነው። በስልካችን ምድራችን ላይ መድረስ እየቻለን ነው። እና አንድ ነፍስ አለች። ቢያንስ እስር ቤት ያለውን ነፍስ ቁጠሩት፣ አስቡት፣ ገምቱት። ቢያንስ አንድ ነፍስ አለች። ሁለተኛ ደግሞ የመጨረሻ የድርሳናትና የገድላት የመጨረሻ የእርድ ስነ ስርዓታቸው ሊካሄድ ስለሆነ አሁን መፈራገጥ ላይ ነው ማለት ነው የሚታረደው በሬ። ስለዚህ ለኛ እድላችን ነው። እኛ ሰለብሬት ነው የምናደርገው። ጌታችን በሞቱ ነው ህይወትን የሰጠን። የኛ መታሰር ደግሞ ወንጌልን በደንብ ከፍ ብሎ እንዲውለበለብ ስለሚያደርገው
እንኮራባቸዋለን። መሪ ጌታ በጣም ነው የምንኮራባቸው። ጌታ ደግሞ በድል ያስወጣቸዋል። በድል እንቀጥላለን። ጌታ ኢየሱስ ዘመናችሁን ይባርክ። ኤርምዬ ካለ እንቀጥል። ኤርሚ ራቅ ብሏል መሰለኝ ወገኖች። ዳጊ ዛሬ አልተመቸውም። ጆዬ ማይክ ከፍተህ ነበር መሰለኝ አይደል ቅድም? አይ በስህተት ነው። መልስ እሺ የብሩኩኝልኝ። እሺ ጆዬ ተባረክ። እሺ ወገኖች እዚህ ያላችሁ የረሳችሁት ወይ መጨመር የምትፈልጉት ሀሳብ ካለ? የሚናገር እንግዲህ እስኪመጣ ድረስ እግዚአብሔር ይባርካችሁ። ያላችሁት ሁሉ እንግዲህ ሐዋርያዊ ቅብብሎሽ ነው ስለ ወንጌል መታሰር ቅድም አይተናል። ከጠቅላላ ሐዋርያት 1/3 እስር የቀመሱ ነበሩ፣ ረዘም እና አጠር ላለ ጊዜ የነሱ ልማድ ነው። በመካከልም ከሐዋርያትም በኋላ የታሰሩ ብዙ ክርስቲያን አባቶች ነበሩ። በሀገራችንም በምድራችንም የታሰሩ ብዙ ሰዎች ነበሩ። በቅብብሎሽ ከዛሬ 50-60 ዓመት በፊት የታሰሩ አባቶች ታስረው የዛሬ 30 ዓመት የታሰሩም አሁንም የታሰሩ አሉ፣ ወደፊትም የሚታሰሩ አሉ በነገራችን ላይ። ስለዚህ ፒውርሊ ሌላ ሐዋርያዊ ቅብብሎሽ የለንም እኛ። ሐዋርያዊ ቅብብሎሽ ማለት ይሄ ነው። በቃ ወንጌላችን ትክክል መሆኑ ቅብብሎሻችን ትክክል መሆኑ ግልጽ የሆነ ኢንዲኬተር ስለሆነ እግዚአብሔር የተመሰገነ ነው። በዚህ ልንኮራ ይገባል። ይነጋል የሚባለውን መጽሐፍ ቆይቷል ካነበብኩት ከ10 ዓመት በላይ ይሆነኛል። ከመሪጌታ ጽጌ መጽሐፍ አንብባችሁት ከሆነ ፋና ወጊ ነው። እኔ አሁን እዚህም ውስጥ ካሉ ምናልባት አላቅም አንዳንድም ቁጥር ሊጽፉ ይችላሉ። ብዙ መሪጌታዎች ብዙ መምህራን በመሪጌታ ጽጌ ይነጋል መጽሐፍ ነው ወደ ክርስቶስ የመጣ ነው፣ በገዳም ውስጥ በቤተክርስቲያን ውስጥ ደብቀን እያስገባን እያንሸራሸርን ተደብቀን እያነበብን እየገረመን እያሉ ይናገሩ ነበር። እና ፋና ወጊ ነው የሚባለው፣ ፓዮኔር ፋና ወጊ ነው መሪጌታ ጽጌ። በእውነት የእምነት አባት በምድራችን ላይ ከሚባሉ ሰዎች አንዱ ነው። እንግዲህ ኤልያስም እንደኛ ሰው ነበር ይላል መጽሐፍ ቅዱስ። እንደኛ ሰው የሆኑ ሰዎች ናቸው ትልልቅ ስራን ሰርተው የሚያልፉት። እና ይነጋልን መጽሐፍ ብታነቡት በጣም ይገርማቸዋል። በሲኖዶስ ፊት ቀርቦ እንግዲህ እነዛ ሁሉ 33 ምናምን አባቶች ሊቃነ ጳጳሳት ቁጭ ብለው አቡነ ጳውሎስ እንደ መካከለኛ ሆነው በሉ እስቲ ጠይቁት፣ ተከራከሩት እያሉ ያደረገው ዲያሎግ እጅግ ነው የሚገርማችሁ። በቃ እና አንዳንድ አባቶች በቃ ጠጋ ብለው ልጄ በቃ ዝም ብለህ ለምን አክሴፕት አታደርግም? በቃ ተወው እስቲ በቃ አትድረቅ፣ ችክ አትበል፣ በቃ ለምንድን ነው ምተው እያለ እና ዲያሎጋቸው ይገርማል። በቃ ስለ ማርያም ጉዳይ፣ ስለ ምልጃ፣ ስለ ታምራትና ገድላት ወዘተርፈ እያነሳ በጣም ይሞግታቸው ነበር። ያው መልስ አሳጥቷቸው እንደውም አባ ጳውሎስ ይላል እዛ መጽሐፍ ላይ ኒውትራል ነበሩ እዛ ቦታ ላይ እና እስቲ ለጠየቀው ጥያቄ መልስ ስጡት እስቲ ሊቃውንት አላችሁ አይደለም ወይ እያሉ መካከል ሆነው እንትን የሚሉት ነው። እና ያንን መጽሐፍ ያነበቡ ሰዎች በኋላ ያሳዩናል ምልክት በእውነት በሱ መጽሐፍ በሱ አስተምሮ እንግዲህ እነሱ ደግሞ መልቲፕላይ እያደረጉ ነው የሚሄዱት። በሱ መጽሐፍ ክርስቶስን የተቀበሉ እንደገና በእነሱ ደግሞ ክርስቶስን የተቀበለ እንደገና በእነሱ ደግሞ እያለ መንፈሳዊ የልጅ ልጅ ያየ ሰው ነው መሪጌታ ጽጌ። እግዚአብሔር ይባርከው። ህይወቱን ደግሞ እኔ አውቃለሁ፣ ነግራቸዋለሁ። 12 ዓመት አውቀዋለሁ። እኔ ፐርሰናሊ ነበር በዛን ጊዜ መጽሔት ላይ ምናምን የወንጌል አማኞች መጽሔት ሲወጣ እዛ ላይ ወጥቶ አየሁትና ስልኩን ፈልጌ ኮንታክት አደረግኩትና በቃ በአገልግሎት አብሬ ቆማለሁ ምናምን ብዬ እንትንል ነበር፣ እንገናኝ ነበር አልፎ አልፎ። ቤተሰቡንም ማስተዋወቁኝ። እውነቴን ነው የምላችሁ የመሪጌታ ደሞዝ በዛሬ ጊዜ ቢኖር 10 ሺህ የሚያገኝ 8 ሺህ የሚያገኝ ከነ ጥቅማ ጥቅሙ መኖር የሚችል ሰው እንዴ! እናንተ ይገርማችኋል። መሪጌታ ጽጌ እኮ ኑሮውን ስለማቅ እኮ ነው አሁን እስር ቤት የሚኖረውን ኑሮ ከዚህ ባነሰ ኑሮ በጣም ብዙ ዓመት ኖሯል። ከዚህ ባነሰ ኑሮ የምታውቁት ነው። የሚበላው ነገር አጥቶ መኖሪያ አጥቶ ከተማ ጥግ ምናምን ውስጥ ነው የሚኖረው። ስለማቅ ነው በጣም ከተማ ጥግ የጨረቃ እንትን ምናምን ውስጥ ነው የሚኖረው። እና እንዴ ደሞዝ እኮ መቀበል ይቻላል እኮ። አንዳንዴ ለወንጌል የሚከፈል መስዋዕትን እናስብ እንጂ እንዴ ምን ችግር አለ? እኛ እኮ አንዳንድ አባቶችን ስናናገር የምትሉት ነገር እውነት ነው፣ ግን ምን እንብላ፣ የቤት ኪራይ ጨምሯል፣ እንዴት እንክፈል የሚሉ በጣም ብዙ ሰዎች አሉ። ይሄንን እምቢ ያለ ለእውነት የቆመ የሰራ አካላቱ ሁሉ እውነት ነው መሪጌታ ጽጌ በነገራችን ላይ። ስለዚህ ይነጋልን ፈልጋችሁ ብታነቡት። ሁለተኛ ቅድም ወጊም ጀመር አድርገዋለች። ፒውርሊ በሚያስንቅ ሁኔታ እንዴ እነዚህ ሰዎች ሲታሰሩ ይብስባቸዋል እንዴ እስኪባል ድረስ ባለቤቱንም እሱም አሁን ነገ ከነገ ወዲያ ይወጣል፣
ያው ቀጠሮ ነው የሚባለው። በዋስ ይወጣል። በዋስ ወጥቶ ቀስ እያለ ኬዙ እንትን ይላል። በሚያስንቅ ሁኔታ ሲታሰሩ ይብስባቸዋል እንዴ እስኪባል ድረስ ባለቤቱንም አንቀባረን እንዳይሰማት ጠይቀን በኋላ ያው አንዳንድ ሺዎች ይነሳሉ ብዬ ገምታለሁ። ሰዎች ተመርጠው የምናደርገውን ለጌታ አገልጋዮች የምናደርገውን አድርገን ያዕቆብ 1:27 እንዳልኳችሁ ሄዶ ተጠይቀው ቅብርር ብለው ጠላት እስኪያፍር ድረስ መደረጉ የማይቀር ነገር ስለሆነ በዚህ እንዘጋጅ። እግዚአብሔር የተመሰገነ። ለወንጌልማ ቅናት ያሳዩ ሰዎች እግዚአብሔርም ይረሳ ዘንድ አመፀኛ አይደለም እንደሚል እኛም ራሳችን እንረሳ ዘንድ አመፀኛ አይደለንም። አመፀኛ ነው የወንጌልን ስራ የሰሩ ሰዎችን ሊረሳ የሚችል። ስለዚህ ይህንን በደንብ እናስብበት። ሀሳቦች ስለሚመጡ ብዬ ነው በኋላ። በተረፈ በሙያዊ አገልግሎት እንግዲህ በትምህርት የሚያማን የለም የክርስቶስ ልብ አለን እንደሚል የወንጌል አማኞች በስራ በትምህርት አይምሯቸው የተከፈተ በጣም ብዙ ከምናስበው በላይ ሃይሊ ሶፊስቲኬትድ የሆኑ በተለያየ ሀገር በሀገር ውስጥም እውቀት ያላቸው በተለያየ ሙያ ስላሉ እነሱም ደግሞ እነ ኤርሚን ምናምን ያናገራሉ። እኔ ልቆምለት እችላለሁ፣ እኔ ልነጋገርለት ስለሚሉ ችግር የለም። ደግሞ ጠበቃ ነው እንዴ ስንት ባለሙያ ባለበት እንትን። ሌላው ጸሎት ስትሮንግሊ ደግሞ ይጸለይ ነበር ስለሚባል እዛ ካለ አይደል ለነ ጴጥሮስ ለጳውሎስና ሲላስ በውጪ ይጸለይላቸው ነበር አይደል? አባቶች ይጸልዩ ቅዱሳን ይጸልዩ ነበርና በጸሎት ደግሞ እዛ ከምካለ ክፋት፣ ምክንያቱም በእስረኞች መካከል የሻማ አምጣ ዝፈንልን አዲስ እስረኛን ወደዛ የመግፋት የማግለል መጸዳጃ ቤቱም በዛው ሊሆን ይችላል። እስር ቤት ጥሩ ኮንዲሽን ስለሌለ ጉንፋን እንኳን እንዳይነካው እንጸልይ። ከዛ እንዲጠብቀው ነው እንጂ ከስራ አውጣው አንልም። ከስር ይወጣል። በር ተከፍቶ ሁሉ ሊወጣ ይችላል። በነገራችን ላይ ጠብቁ፣ እየተራመደ ሊወጣ ሁሉ ይችላል። እግዚአብሔር የተመሰገነ ይሁን። እነዚህን ነገሮች እናደርጋለን። እግዚአብሔር ይባርካችሁ። ቀጥሉ። ዋግዬ ቀጤ። እሺ የሚናገር ሰው ከሌለ እንግዲህ በጣም ልናስተውል ይገባል። አጋጣሚው ጊዜው ኢየሱስ በፋሲካ የተያዘበት እንግዲህ ታሪክን እየተደገመ ነው ያለው። በማቴዎስ 26:57 በዚህ ጊዜ ኢየሱስን የያዙ ሰዎች የኦሪት ሕግ መምህራን፣ የሕዝብ ሽማግሌዎች፣ አስተውሉ፣ ካህናቱ ናቸው። አጋጣሚ ደግሞ በኢትዮጵያ አቆጣጠር ይሄ ወቅት እንግዲህ ስለ ኢየሱስ ክርስቶስ ምን እንደሚባል እንግዲህ በዛች ቤተክርስቲያን ባላቅም የተንገላታበት የተሰቃየበት የሕማማቱ ሳምንት እና ታማሚው ኢየሱስ ስለ እውነት የታመመበትን ፈውስ በእኚህ ሰውና በእሳቸው ቤተሰብ ላይ ያመጣል። የቆሰለበት ዓላማ ስላለው በነፍሱ ድካም ብርሃንን ያያል የተባለው ጌታ ከእነርሱ ጋር ከእሳቸው ጋር ይሆናል። ግን ያሳዝናል። ይሄ ወቅት ይሄ ሰዓት እንደ ኢትዮጵያ ቤተክርስቲያን አስቡት ምን ተብሎ እንደሚሰበክ አላውቅም። ፋሲካን ጠብቀው ነው አይሁዶች አንድ ሰው ቢሞት ይሻላል ብሎ ሊቀ ካህኑ ተወያይቶ ክርስቶስን ወደ ዓላማው ደስ የሚለው ወደ ግቡ ሲያንደረድሩት የነበረው ይሄ ሰዓት እንግዲህ በኢትዮጵያ ክርስትና ላይ በወንጌል ጉዳይ ላይ አንድ ትልቅ ብርሃን እንጠብቃለን። በነገራችን ላይ የወንጌሉ ባለቤት እግዚአብሔር ነው። እግዚአብሔር በልጁ ወንጌል ተደራድሮ አያውቅ። የእግዚአብሔር ታላቅ እጅ ለእውነትና ለጽድቅ ለልጁ ወንጌል ከቆሙ ሰዎች ጋር መቆሙን እናያለን። ያሳዝናል። ቤተ ክርስቲያን ሆኖ የክርስቶስን ወንጌል የሚናገርን ሰው ማሳደድ ያሳዝናል። ግን እኛ ደግሞ የወንጌል አማኞች እንደ ትልቅ ዕድል በጸሎታችን በማገዝ ሕግ አዋቂዎች በሕግ በኩል የሚያደርጉትን ያደርጋሉ። አሁን እኛ ፍትህ ምናምን ብሎን አይደለም የምንጮኸው። በተለይ እግዚአብሔር
አንድ ነውጥን ሲያመጣ ታላቅ ለውጥ እንደሚጠብቅ ሰው ልንጸልይ ይገባል። የማይነካ ነው እየተነካ ያለ። እንግዲህ በፋሲካ ወቅት ነው ጌታ ኢየሱስ ቃል ሞተ ብለው ማቴዎስ 26:57 መረጃ መያዝ ትችላላችሁ። በዚህ ጊዜ ኢየሱስን ያዙት። የኦሪት ሕግ መምህራን፣ የሕዝብ ሽማግሌዎች ተሰብስበው ያዙት። ንጹሑን ያዙት። ወንጀል የሌለበትን እንደ ወንጀለኛ ያዙት እና ይሄን ፍለጋ ተከትሎ ሐዋርያት ሁሉ ሞተውለታል፣ ታስረውለታል። ዛሬም አዲስ ነገር አይደለም። ስለ ወንጌል እኔ መምህር ጽጌን አውቃለሁ። ሙግታቸው አንድ የስንፍናና የስድብ ቃል እንኳን ተናግረው አያውቁ። በየአደባባዩ በየጽሁፎቻቸው የሚናገሩት ነገር ተመልሶ መታየት ይችላል። የሚያሳስር ወንጀል ሳይሰሩ ብለን አንልም። ወንጀል ሳይሰራ እንደ ወንጀለኛ ስለ እግዚአብሔር መንግስት ወንጌል ፊተኛ መሪ የሆነው ጌታ ኢየሱስ በእውነት ለእውነት በማን እጅ እንደተጣለ ታውቃላችሁ፣ እናውቃለን። እና እግዚአብሔር ሆይ ግን በዚህ ሰው መታሰር ብዙዎች መፈታት እንዲሆንላቸው በእስር ቦታ አሁን ለሚሰሙ መዳን እንዲሆን የመዳንን ቀን እንዲያስነሳ ጌታ ተከታዮቹን በዚህ መንገድ ላይ እያስኬደ በእውነት በብርሃኑ ብርሃንን እያሳየ ወንጌላችን ዛሬ እዚህ ደርሷል እና ባለቤት አለው ወንጌል ስለ ልጁ ነው። መሪ ጌታ ጽጌ ስለ ኢየሱስ ተናግረው ከታሰሩ ለምን ብሎ ሰው መጠየቅ አለብን? ስንት ወንጀል የሚሰራ ስንት የሚሳደብ በአደባባይ እንደ መብቱ ዘለፋና ስድብን የሚያበዛ ሰው ስንት እያለ ኢየሱስ 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 ብቻ ኢየሱስ ነው አዳኝ እንዲህ ሲሉ ነው የምሰማቸው። በቅርብም እኔ ኮተቤ ጣፎ አካባቢ ህይወታቸውን አውቃል። ከዚህ በላይ ክብር የለም። እግዚአብሔርን እያመሰገንን ግን በዚህ ሰው መታሰር እግዚአብሔር ታላቅ ነውጥ ታላቅ ስራ እንደሚጠብቅ ሰው እንጸልይ ለማለት ነው መልሼ የገባሁት። ይሄ የወንጌል ባህሪ ወንጀል የለባቸው። ስለ እውነት ሞግተዋል፣ በጽሁፍ ሞግተዋል፣ ተደብድበዋል ከባለቤታቸው ጭምር። ስለ እሳቸውና ስለ ትዳራቸው እግዚአብሔርን እጅግ አድርገን እናመሰግናለን። በንጹህ ወንጌል ምክንያት በወንድማችን ስለደረሰው ነገር እግዚአብሔርን እያመሰገንን እግዚአብሔር ግን ስራውን ይሰራል ብለን እናምናለን። ወቅቱ ደግሞ የሚያስተዛዝብ ወቅት ነው። ወቅቱ ኢየሱስ የታመመበት ኢየሱስ ሕማማቱ ሳምንት። ለምን ታመመ? ለምን ሕማማት ይከበራል? ለምን ዘንባባ ጭንቅላት ላይ ይታሰራል ታዲያ? ለምን? ይሄን ወቅት ተጠቅመን በዚህ ወቅት ስለሆነው ነገር እየተነጋገርን በእውነት ወንጌልን ለመስራት እንደ ትልቅ እድል እየቆጠርን ያው በጸሎትም በሕግም በማገዝም አብረናቸው ልንቆም ይገባል። ትልቅ ክብር ነው፣ ትልቅ ክብር ነው። ስለ ወንጌል ሐዋርያቱ አላሰሩም፣ ታስረዋል፣ አልገደሉም፣ ተገለዋል። ስለ እውነት ኢየሱስ ክርስቶስ ማንንም አላሰረም፣ እንደ ወንጀለኛ ተጠይቀዋል። ደግሞም እስከ ሞት ድረስ የታመነ ሆኖ እኛን ይኸው በነፍሱ ድካም ምርኮ አድርጎ ወደ አባቱ ቀኝ ሄደዋልና ይሄንን እንደው እያያችሁ የምትሰሙ ሰዎች ኦርቶዶክሳውያን በሙሉ ለምን ብላችሁ የምትጠይቁበት ትልቅ እድል ነውና እንድታስቡበትም ጭምር እናሳስባለን። እግዚአብሔር ይባርካችሁ። እኔ በጣም ከሚያስቀናኝ ነገር ስለ ወንጌል በወንጌል ምክንያት መከራ ስለሚቀበሉ ሰዎች ትልቅ ክብር አለኝ። ገና ሰማይ የሚያከብራቸዋል። ይሄንን ፈለጋቸው እንድንከተል ደግሞ እግዚአብሔር ሁላችንንም ይርዳል። እውነት ዋጋ ታስከፍላለች። እኚህ ሰው ጩኸታቸው ስድብ አልነበር። እኚህ ሰው ጩኸታቸው ኢየሱስና ኢየሱስ ብቻ ነው። ኢየሱስ ተብሎ ሰው ከታሰረ ያማምንበት ያለውበት ተቋም ምን እየሰራ ነው የሚለውን ጥያቄ ወገኖቻችን እንዲጠይቁ ፈልጋለሁ። እግዚአብሔር ይስጥልኝ። ብዙ አወራው መሰለኝ። ሜርሲ
ዋግዬ ደስ ይላል። ብዙ አላወራሽም። ደስ ይላል። ደስ ይላል። የእግዚአብሔር ቃል እኮ አይጠገብም። ጌታ ኢየሱስ ይባርክሽ ፓስተርዬ፣ ተባረኪ። ኤርሚስ ከሚመለስ እንቀጥላለን። የሚመቻቸው ሰዎች በመሀል ሀሳባችሁን መስጠት ትችላላችሁ። ወገኖች ከታች ያላችሁ እዚህ ሌት ሆናችሁም ጆይን ያደረጋችሁ ሁላችሁም እንኳን ደህና መጣችሁ። ጌታ ኢየሱስ ዘመናችሁን ይባርክ። ጥሩ ነው፣ ጥሩ ሄደናል። ትንሽ ትንሽ ብቻ ነው የሚቀረን። 1 ሚሊዮን እናስገባው። ታፕታፑን 1 ሚሊዮን እናስገባው። ቆንጆ ሄዳችኋል። ጌታ ኢየሱስ ዘመናችሁን ይባርክ። ሌት ሆናችሁ የገባችሁ ይኸው እንደምታዩት ርዕሱ ስለ ወንጌል መታሰር ሐዋርያዊ ቅብብሎሽ ነው፣ እንዲሁም ትንቢትም ነው ደግሞ። ምክንያቱም ስለ ስሙ መከራን እንደምንቀበል እንደሚያሳድዱን ይናገራል። ሐዋርያዊ ቅብብሎሽም ትንቢትም ነውና መሪጌታ ጽጌን ርዕስ አድርገን ነው እየተነጋገርን ያለ ነው። ወገኖች ሀሳብ ሰጥተዋል። ከዚህ በኋላ ያላችሁ ሰዎች እዚህ ላይ እየተነጋገርን እንደሆነ እንድታውቁ ነው። እንቀጥላለን። እንግዲህ የእግዚአብሔር ቃል እንደሚናገረው ሲነቅፏችሁ ሲያሳድዷችሁ ስለ ስሜ ብፁዓን ናችሁ እንደሚለው እንደ ቃሉ ወንድማችን መሪጌታ ጽጌ እግዚአብሔር ብፁዕነታቸውን በአደባባይ መስክሮላቸዋል። ምክንያቱም የተነቀፉት ያሳደዷቸው ስለ ወንጌል ነው። እሳቸው ላይ ባደረጉት ነገር ግን ትንቢቱ እንደተፈጸመባቸው ብፁዕነታቸውን እንዳረጋገጡባቸው፣ አንዳንዴ ጠላት እናንተን ሊጎዳ ሲመጣ ግን የእናንተን ማንነት ሳይፈልግ አጎምዥቶ ወይም አፈንድቶ እንደሚያሳይ ይሆናልና ብፁዕነታቸውን አሳይተውልናል። ያሳሰሯቸው ወገኖች ማለት ነው። ምክንያቱም ስለ ስሙ አሳደዋቸዋል፣ ስለ ስሙ አስረዋቸዋልና እንግዲህ በማቴዎስ ወንጌል ምዕራፍ 5 ላይ ሲናገር ስለ ስሜ ሲያሳድዷችሁ ብፁዓን ናችሁ ይላልና ጌታ ኢየሱስ ይባረክ። በእውነት ይሄንን በህዝብ መካከል በሚያምንም በማያምንም ፊት የገለጠ አምላክ ይመስገን። ወንጌል አይታሰርም፣ ወንጌል ይቀጥላል። ደግሞ ወንጌልን ሊሸፍን የወጣ የትኛውም የጨለማ ኃይል የጨለማ ጉልበት ወንጌልን ማሸነፍ አይችልም፣ በጭራሽ አይችልም። ወንጌል ሊደበቅ አይችልም። እንኳን ወንጌል እኛ ራሳችን አምነን የዳነው ራሱ ብርሃን ናችሁ ነው የተባልነው። አያችሁ፣ ምክንያቱም የወንጌሉ ኃይል በእኛ ላይ ስላለ አምነን ስንቀበለው ያ የወንጌል ኃይል በእኛ ላይ ስለሚሰራ እንኳን ወንጌሉ ራሱ እንኳን ኢየሱስ ራሱ እኛ እንኳን ብርሃን ነንና ልንደበቅ አንችልም። ለምድር ብርሃን ለምድር ጨው አድርጎ ሰጥቶናልና እኛ ማንነታችን እንኳን ልክ በጌታ ስንሆን በቃ ማንነታችን ራሱ ወደ ብርሃንነት መቀየር ነውና ወንጌል ሊደበቅ አይችልም። ወንጌል ይቀጥላል። ምድሪቷ ላይ የወንጌልን ኃይል ወንጌልን ኢየሱስን ሊሸፍን እየተሯሯጠ ያለ ኃይል ሁሉ የተሸነፈ ነው፣ የወደቀ ነው። ግን ያው እጅ ላለመስጠት ይጣጣራል፣ እጅ ላለመስጠት ይንደፋደፋል። ቅድም እንዳልኳችሁ ወሩን እንዳንዘነጋ ድርሳናትና ገድላት ሊበለቱ ነው። ለመበለት ደግሞ መታረድ አለ። ስለዚህ የትኛውም እንግዲህ አካል ሲታረድ ሳይንፈራፈር አይበለትም። በሬም ብትሉ ፍየልም ቢታረድ በግም ቢታረድ ዶሮም ቢታረድ የሚበለተው ከታረደ በኋላ ነው። ሲታረድ ግን ይንፈራፈራል። ስለዚህ ያ የምታርዱት ጠላታችሁ የሚታረደው ጠላት ቢያንስ አራጁን ለማስደንገጥ ይሞክራል። ይሄ ነው ያለው ነገር። በትክክልም ደግሞ እንደዛ ነው። እኛ ግን እንጸልያለን። ምክንያቱም የኛ መሳሪያችን ጸሎት ብቻ ነው። መጸለይ ብቻ ነው የምንችለው። መጸለይ ብቻ። ጌታ ኢየሱስ ድንቅን ያደርጋል። እሱ የድንቅና የተአምራት አምላክ ነው አይደል? ፀሐይንና ጨረቃን በእጁ የያዘ ስንት ዓመት ሙሉ ይዞ የሚሉትን ገድላቸውን በአንድ እግሩ የሚላቸውን ይሄንን ስንጠይቃቸው ለእግዚአብሔር ምን ይሳነዋል እንደሚሉ
አሁንም እኛ እንላለን ለእግዚአብሔር ምን ይሳነዋል? በእስር ቤት መሪጌታ ጽጌ በድል ይወጣሉ፣ በድንቅና በተአምራት ይወጣሉ፣ ነፍስን ታድገው ይወጣሉ፣ በካሳ ይወጣሉ፣ በምርኮ ይወጣሉ። ለእግዚአብሔር ምን ይሳነዋል? እስር ቤት የገቡት ለስራ ነው። እስር ቤት የገቡት ለወንጌል ነው። የምታመልጥ የተቀጠረላት ቀን አለች ማለት ነው። እኛ ደግሞ እግዚአብሔርን በዚህ ነው ተስፋ የምናደርገው። እኛ ደግሞ እግዚአብሔርን በዚህ ነው የምናምነው። በዚህ ነው የምናምነው። ስለዚህ እንደውም ድል ነው የምንጠብቀው። ከመሪጌታ ጽጌ ድል ነው የምንጠብቀው። ደግሞ እንጸልያለን። እኛ ክርስቲያኖች ነን። ጉልበታችን፣ ኃይላችን፣ መሳሪያችን ሁሉ ጸሎት ነው። ኦኬ። በጌታ በኢየሱስ ስም ወንጌልን ሊሸፍን የወጣ የጨለማ ኃይል፣ የጨለማ ጉልበት ሁሉ የታሰረ ይሁን። ሞትን ድል በነሳው በጌታ በኢየሱስ ስም፣ በትንሣኤው ጌታ በጌታ በኢየሱስ ስም የትኛውም የጨለማ ኃይል፣ የትኛውም የጨለማ ጉልበት የተዋረደ ይሁን። ሰም በእሳት እንደሚቀልጥ ኃይልና ጉልበቱ ሁሉ የቀለጠ ይሁን በኢየሱስ ስም። የቀለጠ ይሁን በኢየሱስ ስም። ሊያዋርድ የመጣ ሁሉ በጌታ በኢየሱስ ክርስቶስ ስም ተዋርዶ ይመለስ። ሊያሳፍር የመጣ ሁሉ በጌታ በኢየሱስ ስም ራሱ ይፈር። ያነጣጠረው ሁሉ በጌታ በኢየሱስ ክርስቶስ ስም ወደ ራሱ ይዙር። የወረወረው ቀስት ሁሉ ዞሮ ራሱን ይውጋው በኢየሱስ ስም። እኛ ከስጋና ከደም ጋር አይደለም ውጊያችን። ስጋና ደምን ግን ከሚጠቀም ከኃይላቶች ጋር ነው ውጊያችን። የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ እንደሚለው እንደ እግዚአብሔር ቃል በናዝሬቱ ጌታ በኢየሱስ ክርስቶስ በተገለጠው በዚህ በኢየሱስ ስም እናፈርሳለን። የጠላትን ስራ፣ የጠላትን ሴራ፣ የጠላትን ድብቅ አጀንዳ፣ ወንጌልን ሊያስር የተማከረውን ምክር ከንቱ እናደርጋለን። የአማሌቅ ምክር ከሰማይ በታች ሁሉ ይደመሰሳል እንደሚል እንደ እግዚአብሔር ቃል በጌታ በኢየሱስ ክርስቶስ ስም ወንጌልን ለመሸፈን የተመከረ ምክር ሁሉ በኢየሱስ ስም የፈረሰ ይሁን። በናዝሬቱ ጌታ በኢየሱስ ክርስቶስ ስም የፈረሰ ይሁን። 2 እና 3 ሆናችሁ በዛ በተሰበሰባችሁበት እኔ እገኛለሁ እንደሚል እንደ ቃሉ እግዚአብሔር አምላክ ሆይ በኢየሱስ አንድ ቦታ ላይ ባንሆንም ጌታ ሆይ 618 ሰው በአንድነት ተስማምቶ ይጸልያል። ጌታ ሆይ ልባቸውን የምታውቀው አንተ ነህ። የሚስማማውንም የማይስማማውንም ቢያንስ ግን ከ2 እና ከ2 በላይ ተስማምቶ የሚጸልይ እንዳለ አውቃለሁ፣ እርግጠኛ ነኝ። በጌታ በኢየሱስ ክርስቶስ ስም ይህ ሴራ በኢየሱስ ስም የተደመሰሰ ይሁን። ይሄ ለውርደት ላሰረው አካል ለውርደት ይሁን በኢየሱስ ስም። ላሰረው አካል ለውርደት ይሁን በናዝሬቱ ጌታ በኢየሱስ ክርስቶስ። ሟርተኛ አይቱ፣ መተተኛ አይቱ፣ ደጋሚ በኢየሱስ በህይወት ትኖር ዘንድ አትፍቀድላት እንደሚለው እንደ ቃለ በጌታ በኢየሱስ ስም በሰጠህን የልጅነት ስልጣን ተስማምተን እንጸልያለን፣ እንከለክላለን። ወንጌልን ሊያስር የወጣውን ኃይል እንከለክላለን በጌታ በኢየሱስ ስም። ከሰማይ በታች ኃይል ሁሉ ይገዛለት ዘንድ ስልጣንን በሰጠኸው ኢየሱስ በሚለው ስም ጌታ ሆይ በኢየሱስ ስም ይሄንን ሴራ ሁሉ ከንቱ አደረግን በኢየሱስ ከንቱ አደረግን በኢየሱስ። ደግሞ ምን ጸልያለን? መሪ ጌታ በድል እንዲወጡ፣ መሪ ጌታ በምርኮ እንዲወጡ፣ ጌታ ሆይ በምርኮ እንዲወጡ፣ ጠላት እንዳሰበው እንዳይሆን ጌታ ሆይ
ወንጌል ታስሮ ሳይሆን ጌታ ሆይ ይልቁኑ ተፈቶ ጌታ ሆይ ለመዳን ምክንያት ሆኖ ጌታ ሆይ ለምርኮ ሆኖ እንዲወጡ እንጸልያለን በኢየሱስ እንጸልያለን በኢየሱስ። እግዚአብሔር ሆይ አንተ መልካም አምላክ ነህ። እግዚአብሔር ሆይ አንተ ኃያል አምላክ ነህ። የአብርሃም አምላክ ነህ አንተ ያልነበረን ወደ ነበረ ማምጣት የምትችል እግዚአብሔር ሆይ አንተ የዳንኤል አምላክ ነህ። በጠላት ሀገር ሞገስን የምትሰጥ እግዚአብሔር ሆይ አንተ የዮሴፍ አምላክ ነህ። እግዚአብሔር ሆይ አንተ የዳንኤል አምላክ ነህ። በአንበሳ ጉድጓድ ውስጥ ሞገስ የምትሆን ጥላ የምትሆን እግዚአብሔር ሆይ አንተ አምላክ ነህ። በውሃ ላይ መሄድ የምትችል ንፋሳቱን ማዘዝ የምትችል አንተ የአልዓዛር አምላክ ነህ። የሞተን የምታስነሳ በኢየሱስ ስም ዛሬም ደግሞ እናምናለን። አንተ ያው ነህ። አንተ ያው ነህ፣ አትቀየርም። አንተ ነህ ጌታ ሆይ። ሙሴ እንኳን ወደዛች ወደ ተስፋይቱ ምድር እንደማይገባ አውቆ ጌታ ሆይ እንዲህ አለ፣ ይሽሩን ሆይ በሰማያት ላይ ለረድኤት በደመናት ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም አለ። እንዳንተ ያለ ማንም የለም። ዛሬም መሪ ጌታ ለታመኑ እጆች አሳልፈን እንሰጣለን። ለታመኑ እጆች አሳልፈን እንሰጣለን ጌታ ሆይ እንዳንተ ያለ ማንም የለም። ድንቅና ተአምራትን መስራት የምትችል አንተ ነህ። በዛ ቦታ ጌታ ሆይ ድንቅና ተአምር እንዲሆን በእውነት ያሰሩት እስኪደነግጡ፣ ያሰሩት በአንተ ፍቅር እስኪንበረከኩ ጌታ ሆይ ያሰሩት ለአንተ እጅ እስኪሰጡ ድረስ በዛ ቦታ ላይ ድንቅና ተአምር እንዲሆን ጸለይን በልጅህ በጌታ በኢየሱስ ክርስቶስ ስም አሜን።